አሁን የለበስከው ስጋ ቱታ ነው። ኢየሱስ ኃጢአቴን ከፍሎ ለኔ ሞቶልኝ የሚባል ቋንቋ የለም፣ የሃይማኖት ቋንቋ ነው። ቤተክርስቲያንም ሰባኪዎችም ሕያውን ከሙታን ቦታ እኮ እየፈለጉ ነው። የእግዚአብሔር መንግስት ማለት ፖዚሽን ሎኬሽን አይደለም። ድህነት ኃጢአት ነው ብለውም ሰብከውልናል። አንድ ሰው አልኮል ቢጠጣ ኃጢአትን ሰርቷል። የእግዚአብሔር መንግስት ከመጠጥና ከመብል ጋር አይገናኝም። ገብሱን ኤልሳ ቆሎ ስትበላ አንተ ጻድቅ ነህ። እማናሹ ደግሞ ጠላ ሲያርጉት ኃጢአቱ ነው ይመጣ። ምን አይነት ዕቃ ጫወታ! ሰው መንፈስ ነው ብለህ የምትል ከሆነ ለምሳሌ ኤላስቲክ ውሃ አለ አይደለ? ያ ውሃ ጭቃ ላይ ቢወድቅ ታነሳና ትከፍተውና ትጠጣለህ። አንስተህ ከፍተህ የምትጠጣው የቆሸሸው ከላይ ነው እንጂ ውስጡ አልቆሸሸም ነው። ኃጢአት የሚባልም የለም። ኃጢአት የሚነካው ይሄን ልብስ ነው፣ ቱታውን ነው። የክርስቶስ ህይወት የሚለካው ጴንጤ በመሆን አይደለም። መጽሐፍ ቅዱስ በማንበብም ኢየሱስ ጌታ ነው በማለትም አይደለም። ጌትነቱን አጋንንትም ያወራል። ታውን 4 ነጥብ ያለው መልስ መልስልኝ። ኃጢአት የለም፣ ኃጢአት የለም እኮ የኃጢአት ደሞዝ ሞት ነው የሚለው። የኃጢአት ደሞዝማ ሞት አይደለም። ስለዚህ የኃጢአት ደሞዝ ሞት ነው እኮ ፈጣሪን ራሱ መስቀል ላይ አንጠልጥሎላል። ስለዚህ በሞት ዘጋው እኮ ኃጢአታችሁና አመጻችሁን ደግሜ አላስበውም። I have no memory። እኛን ለእግዚአብሔር ኢንካም ሜሞሪን ውሰድና አስተውስልን ኃጢአታችን እያልን እኮ ነው ያለው። በዛ አስፈሪ ክብር የነበረው ኢየሱስ ፊቱ ላይ የምተፋበት የተናቀ ጎስቋላ ያረጋው መስቀል ላይ ያሰጠው ኃጢአት ነው አይደል? ታዲያ ጫት ነው እንደሱ ያደረገው። ሰላም ውድ ተመልካቾቼ እንዴት አላችሁ? በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን፣ እንደዚሁም ደግሞ ይሄን እንግዲህ የምናወራውን ቋንቋ የምትሰሙ እንዲሁም ደግሞ ተተርጉሞላችሁ የሚደርሳችሁ በጽሁፍ ይሁን በተለያየ ቋንቋ ተተርጉሞ የምትሰሙት የፕሮግራማችን ተከታታዮች በሙሉ እንደምናላችሁ፣ እንዴት ቆይታችኋል? እንግዲህ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ እያልኩኝ ይህ ዲቫይን ሾው ነው። በዲቫይን መልቲሚዲያ እየተዘጋጀ የሚቀርብላችሁ ይህ ፕሮግራም ደግሞ እንግዲህ እኔም ደግሞ በዚህ በአቅራቢነት ያለው ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ነው። እንግዲህ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ያላችሁ ሰዎች በጣም አመሰግናለሁ። እንዲሁም ደግሞ እንግዲህ ወደ 200,000 አልፈናል። ሰብስክራይበራችን በጣም ነው የምናመሰግነው። ያለ እናንተ እዚህ መድረስ አልተቻለም። ስለዚህ ተመልካቾች አብራችሁን ስላላችሁና ምርጫ አድርጋችሁ ስለምትሰሙን በጣም አመሰግናለሁኝ። እንግዲህ የተለያየ ሀሳቦችን ክርስቲያናዊ አስተምህሮቶች ላይ በተለያዩ ቦታዎች ላይ በነበረበት ጉዳይ ላይ እንዲሁም ደግሞ ሰው መንፈስ ነው አይደለም የሚለው ሀሳብ ላይ የፋውንዴሽን ትምህርት ላይ እንዲሁም እሱም የፋውንዴሽን አስተማሪ ስለነበረ ፋውንዴሽን ምንድን ነው የሚለውን የፋውንዴሽን ትምህርት አስፈላጊነት ውስጥ ምንድን ነው የሚለውን እናነሳለን። እንዳልኳችሁ ሰው መንፈስ ነው ወይ የሚለውን እናነሳለን። ከዛ ደግሞ ዛሬ ላይ ትምህርት ቀይሮ ከሆነ ትምህርት እንደቀየረም እናነሳለን። የዘላለም ሕይወት ምን ማለት እንደሆነ እናነሳለን። ቃል ስጋ ሆነ የሚለውን የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እናነሳለን። የእግዚአብሔር ቃል ምንድን ነው የሚለውን እናነሳለን። ሐሰተኛ ነቢያቶች አሉ ወይስ የለም የሚለውም እንዲሁም ደግሞ ሐዋርያትስ በዚህ ዘመን አሉ የሚለውን ሀሳቦች እናነሳለን። ስለ ዳግም ምጽአት እናነሳለን። በጣም ብዙ ሀሳቦችን ከኛ ታገኛላችሁ ማለት ነው አብራችሁን ከቆያችሁ። እንዲሁም በተለያዩ የግል እሳቤዎቹና አስተምህሮቶቹ ላይ በደንብ ስለምናወራ ለዚህ ደግሞ ለማነሳቸው በተለይ ከአስተምሮ ጋር በተያያዘ ለማነሳቸው ሀሳቦች በጣም ወሳኝ ሰው ነው ብዬ የማስበውን ሰውና የተለያየ ትምህርቶቹንም ስላየሁኝ እንግዲህ ወደ ሶሻል ሚዲያ ብዙ የመጣ ሰው አይደለም። በቅርብ ጊዜ ነው እንግዲህ አንዳንድ ምስክርነቶቹና አስተምህሮቶችን ይዞ እየመጣ ያለውን። ስለዚህ ወቅቱም ደግሞ ትንሣኤ ስለሆነ ከትንሣኤ ማለት ከአርብ እስከ እሁድ ያለችዋን ቀን ኢየሱስ ክርስቶስ ያሳለፋትን ያችን የቀራንዮ እና አካባቢውን ውሎና አዳር በተመለከተ የእያንዳንዷን የየዕለቷን ቀን የአርብን፣ የቅዳሜን፣ የእሁድን አጠር ባለመልኩ እናነሳላችኋለን። ለዚህም ደግሞ ወንድም አብርሃምን በዚህ ጋብዣዋለሁ። በዲቫይን ሾው እንግዲህ በዚህ መጥቷል። እናነሳለን ከሱ ጋር። ወንድማችን አብረሽ እንኳን ደህና መጣ። እንኳን ደህና ቆየ። እንዴት አለ? ሁሉ መልካም? ሁሉ መልካም፣ ሁሉ ሰላም ነው። እንግዲህ ጥያቄን አክብረህ እንግዳ ለመሆን በዚህ ስለተገኘ በጣም አመሰግናለሁ። እኔም አመሰግናለሁ እኔን ለማቅረብ። ስለዚህ ጥያቄ አትፈራም? ሁሉንም ጥያቄ መጠየቅ ትችላለህ። አልፈራም። ጥያቄ ሁሉ ስለተመለሰ በክርስቶስ ስለተመለሰ የሚፈራው ጥያቄ የለኝም በምድር። ጥሩ እንግዲህ ያንተን አንዳንድ ነገሮችን እናነሳለን። እንግዲህ የመጣህበትን የነበርክበትን
በእርግጥ በሴኩላራው ዓለምም አስተማሪ ነበርክ። ያ ተጽዕኖ አድርጎብሃል። አሁንም አስተማሪ ሆነ ነው ያለው። ብዙ ሰው አብሪሽ ምናምን ስላቸው አስተማሪ ነው ምናምን ይሉኛል። እና ስኩል ቲቸር ነበርኩ። እሺ ያ ኢንፍሉዌንስ አድርጎኛል። የስብከቱም ላይ ስትመጣ ያው የሙያዊ ባክግራውንድ ሙያውን ቢቀየርም እንኳን ይከተል የለ። ስለዚህ እሱ ኢንፍሉዌንስ አድርጎኛል። ይሄ በሴኩላሩ ዓለም አስተማሪ መሆን በዚህ በቸርች ለማስተማር አቅልሎልኛል ማለት ስፔሻሊ የቋንቋ አጠቃቀም። አሁን ለምሳሌ እኔ አማርኛ ሁለተኛ ቋንቋዬ ነው። ነገር ግን የምጠቀመው ይሄ ግራማቲካል ኮንስትራክሽኑ መጽሐፍ ቅዱስ ሲናገር ቃል ሲሰብክ ሰዎቹ የጎንደሬ ነው ይሉኛል። አማርኛ ሁለተኛ ቋንቋዬ ነው። ስለዚህ እንደሱ ሁሉ ለምሳሌ ያጋጠመኝ ልንገርህ። አንደኛው በመጽሐፍ ቅዱስ ውስጥ ያለውን አንደኛውን እኔ በትክክል ነው የማነበው። በትክክል ቃሎቹን ጠብቄ አነባለሁ። ሁለተኛ ግራማቲካል ኮንስትራክሽኑን አነባለሁ። ለምን ቋንቋ ሁለተኛ ቋንቋዬ ስለሆነ በትክክል መረዳት ስላለብኝ ነው። መጽሐፍ በደንብ ነው በትክክል ማነበው ነገር በትክክል ነው ማነበው። ይሄ ፕሪፖዚሽኖች የሚባሉት ታውቃለህ? ነጠላ ሰረዝ፣ ድርብ ሰረዝ፣ ሀሳብን ያዝ የሚያደርጉ ቀጥሎ ያለው ሀሳብ የሚገልጡ ነገሮች ብዬ በደንብ ነው ማየው። እንደውም የተረሱ ናቸው እኮ በዚህ ቃል አጋኖ ምናምን እንደዚህ 4 ነጥብ 2 ነጥብ ሰረዝ ምናምን የሚሆኑት እንደ እነሱ የሉም ማለት እኮ እነሱን በጽሁፍ ውስጥ እነሱን አልተጠቀምክም ማለት ጽሁፉን ከተጻፈበት አውት ውጪ እየተጠቀምክ ነው ማለት ነው ባጭሩ። ስለዚህ እነሱን ጠብቄ ነው 8ቱ የንግግር ክፍሎች የሚባሉት ቋንቋ እነዚህ ሁሉ የጨመረ ነው። እና ስለዚህ አንድ ጊዜ ከሰብኬ ሲወርድ 2 እህቶች በር ላይ ያዙኝ ማለት ነው። ቅድም ስብከት ላይ ሲሰብክ የነበረው ስህተት ነው አሉኝ። ምኑ? ሙሴ እኮ እኔ አፈቲብ ነኝ ያለው አንተ ደግሞ ሙሴ እኔ አፈቲብ አይደለሁም ብሏል ብለህ ነው የሰበከው። ኧረ አፈቲብ አይደለሁም ነው ያለው ሙሴ፣ አፈቲብ ነው ያለው። ሂዱና መጽሐፍ አንብቡ። እነዚህ ሰዎች በእርግጠኝነት መጽሐፉ እንዳላነበቡ ገባኝ። እኔ ነው በጥንቃቄ ነው ማለት ነው። አፈቲብ ማለት ምን ማለት ነው? በመጀመሪያ አልኳቸው። እንዴ መናገር የሚችል ምናምን አሉ። ማይችል አሉ። አፈቲብ ማለት መናገር ማይችል አሉ። እኔ ደግሞ ግራማቲካሊ ማውቀው አፈቲብ ማለት መናገር የሚችል ነው። አፉ በደንብ አንደበቱ መናገር የሚችል ማለት የተባ አፉ የተባ እንደ ማለት ነው። እኔ ግን አሁን እኔ የማውቀው አፈትብ ማለት የማይናገር አይደለም። አፉ የተባ ማለት መናገር የሚችል ነው። ስለዚህ ሙሴ ያለው እኔ አፈትብ አይደለሁም ነው እንጂ ያለው አፈትብ ነኝ አላለም። ስለዚህ አሮን ነው አፈትቡ ማለት ነው። ስለዚህ እግዚአብሔር አሮን ያቀረበለት ኧረ ሂዱና መጽሐፉን ጭራሽ በኋላ ሲከራከሩ መጽሐፉ ሁሉ ልክ አይደለም ወደ ማለት መጡ። እኔ በጥንቃቄ ነው። ጦርነት ተፈጠረ። ከስብከቱ ወጥቶ አማርኛ ልክ አይደለም የምታወራው ምናምን ብለው ኧረ እኔ በጥንቃቄ ነው ማነበው። አፈትም ማለት ፈሊጥ ገብታችሁ አንብቡ። አማርኛ ፈሊጥ ገብታችሁ አንብቡ። አፈትም ማለት መናገር የሚችል ማለት ነው። ሙሴ ያለው ጌታ ሆይ እኔ አፈትም አይደለሁም። ስለዚህ እንደዛ አይነት ግጭቶች ሁሉ ተፈጥረዋል። ብቻ ብዙ አለ ስብከቶች ላይ ያጋጠመኝና ስለዚህ እንደዛ ማጋጥሞኝ ያውቃል። ስለዚህ መምህርነትህ ያቀለለልህ ነገር ያው አስተማሪ ነህ። የመረዳቱ ፔዳጎጂ ስለተማርኩኝ ለኦዲየንሱ ማቀርበውን ነገር በትክክል አውዱን፣ ንባቡን፣ ሐሳቡን እነዚህ ቅድም ያልኳቸው ፕሮፖዚሽኖቹ ምን ለማለት እንደፈለጉ ሁሉ አስቤ ነው አፕሮች ማድረገውና መጽሐፉንም በዛ መልኩ አነባለሁ። ግን ያው መገለጡ እንዳለ ሆኖ መገለጡ እንዳለ ከመገለጥ ጋር ያ በፕሮፌሽናል ነው። ይሄ ስፒሪቹዋል ነው። በጣም ጥሩ። እንግዲህ ወንድም አብርሃም ብዙ ሰዎች ያውቁሃል። እንግዲህ አንተን ለማስተዋወቅ ብዙ የሚከብድ አይደለም። ብዙ ሰዎች ያውቁሃል። በተለይም ደግሞ በኒው ክሬሽን ያለው ነው የአንተን እንኳን ማቀሽ ጅማሬ እዛ ላይ ነው። እንግዲህ ከዛ የቀደመ ሌላ አገልግሎት ነበረ? ኒው ክሬሽን አገልግሎት የመጀመሪያ ኒው ክሬሽን ነው። ከዛ እንዴት ጆይን አደረግ? ምንድነው እኔ ከባክግራውንድ ክርስቲያን ፋሚሊ ውስጥ ነው ያደረኩት። ራሱ ሳዲቅ ማለት ቤተሰቦቼ ሁሉ ያው ሰባኪ ምናምን ናቸው። እኔ ብቻ ነኝ ቤት ውስጥ ማልፈልገው ይሄ ስብከት ጸሎት አካባቢ አልፈልግም እና ስለዚህ ቤት ውስጥ ሁሉ ሌላ ቅጽል ስም ተሰጥቶ ሁሉ ያውቃል ስለማልፈልግ ይሄ ልጅ በቃ እንደዛ ኤሪያዎች ላይ ምን ሆኖ ነው ይሄ ልጅ ይፈራ ሁሉ ነበር። እየሸሸው ነው እኔ የሚፈልገው ትምህርት ተምሬ ትምህርት ጨርሼ የሆነ ገንዘብ ይዤ ላይፌ መምራት ነው። በዛው ትምህርት ጨረስኩ፣ ተመረቅኩኝ። አስተማሪ ሆኜ እንግዲህ አዲስ አበባ መጣሁ። ያው ሙያ ላይ ማለት ነው ያስተማርኩ አዲስ አበባ ላይ ቆየው። አዲስ ሴም ሌሎች ስራዎችም አብሬ ይሰራ ነበርና ድንገት ኒው ክሬሽን ሲጀመር
እዛ ጋር ነው ጆይን ያረኩት ገና 30 ሰው እያለ ኒው ክሬሽን እንደዚህ ገና ቸርችም ሳይሆን እንደ ጸሎት ህብረት ነገር እንደ ጸሎት ህብረት ጆይን አረኩኝ ያው እዛ ጋር ነው ነገሩ የጀመረው ስለዚህ እዛ ጋር እንግዲህ ነገሩ ሂስትሪ እዛ ህብረት ውስጥ ተገለጠ ያንተ ጸጋ ህብረት ውስጥ ተገለጠ ማለት ነው ስለዚህ የመጀመሪያ ፉል ታይም ከህብረቱ ማከል ካሉ ሰዎች የመጀመሪያ ፉል ታይም የመጣሁት እኔ ነኝ ገና ቸርቹ ሳይጀምር እንደውንም ቸርች ሳይጀምር ቢሮም አልነበረኝም አንድ አመት ተኩል ሙሉ ቤት ነበር ከቤት ነው ቸርች የሚሄደው እንጂ ቢሮ አልነበረም ሁላ ስለዚህ ገና ከስክራች ነው እኛ ኦልሞስት ኒው ክሬሽኑን አብረን ነው ቢልድ ያደረግነው ማለት ይችላልው እና ስለዚህ ኮሊንጉ ነው ደነገጥኩኝ አልፈለኩም ሁላ መጀመሪያ ዕለት ወደ አገልግሎት እንደሚመጣ የተነገረኝ ቀን ከቢሮ ከወጣው በኋላ አለቀስኩኝ አገልጋይ ሆንክ ማለት አንደኛ የሆነ ምስኪን ደሃ ምናምን ነው የምትሆነው የሚል ማይንዴላ አለ ከድሮ ጀምሮ እኔ ደግሞ ተረጂ አይነት ነገር እኔ ደግሞ አልፈልግም በህይወቴ በቃ ይሄ መቸገር ምናምን አልፈልግም ችግር አልፈልግም yes አገልጋይ ስትሆን እንደዛ አይነት ነገር የምትሆን ስለሚመስለኝ ልክ ኮሊንጉ የመጣው ዕለት እንግዲህ ያን ቀን ቢሮ ተናግረን ካወጣን በኋላ አለቀስኩ ለብቻዬ በቃ ከዚህ በኋላ እንዳልተው ያው እንደ ክርስቲያን በዛ ፋሚሊ ሲታደግ የእግዚአብሔርን ድምጽ የመቃወም የሚባል ነገር አለ ከተቃወምክ የሆነ ነገር የምትሆን ስለሚመስልህ አንደኛ ፍራቱም አለ ገብቷል ስለዚህ አንዱ ጓደኛ የነበረና ሄጄ አማከርኩ ምንድነው እባክህ ዛሬ እኮ ለአገልግሎት ፉል ታይም ትሆናለህ ተብሎ ተነገረኝ ምንድነው ማረጋው አረባክ አለ አልጠበቀም እሱም ስለሚያገኝ እንዴት አለ በቃ እንደዚህ ተባልኩ ምንድነው ማረጋው አልኩት በቃ አለና እሱ ያው ከኔ ይልቅ ብዙ እንትን አለውና በቃ አሁን ቤት ቁጭ ብለህ ጸልይ አለ ምንም አትፍራ ጸልይ እንዴት ነው የሚሰብከው ስብከቱንም ከየት እንደመጀመር አለ ገብቷል ያለኝ ምንድነው አንድ ነገር ያለ የቆምኩበት ሪቨሌሽን ነው አገኘኝ በቃ አንድ መገለጥ አገኘኝ እግዚአብሔር ቃል ምንም እኔ መጽሐፍ ቅዱስ እንኳን እጄ አልነበረም እሺ የራሴ መጽሐፍ አልነበረም ከወንድሜ ነው መጽሐፍ የተዋስኩት እሺ ወንድሜ አንድ አገልጋይና ከሱ እጄ ሳቀ ሁሉ እንዴት መጽሐፍ ቅዱስ ጠየቅካለኝ እሺ በቃ እና ነገር ግን ይሄ ማለት እኛ ቤት መጽሐፍ ቅዱስ የለም ማለት አይደለም አባቴ ሰባኪም ስለሆነ ብዙ መጽሐፍ ቅዱስ አለ ቤታችን ላይ በየራሱ ማለት ነው እና በዛ ላይ ደግሞ ያደግንበት የቸርች ሲስተም ከችልድረን ሚኒስትሪ ሰንዴ ስኩል ጀምሮ ታዳጊ ያለ ስለምንማር የመጽሐፍ ቅዱስ ሂስትሪውን ከጥግ እስከ ጥግ አቀርባለሁ የጥቅስ ችግር ምናምን የለብኝም የኔ ችግር መጽሐፉ የሚያወራው ላይት ሪቨሌሽን መገለጡ ነው እንጂ ፕሌን ጽሁፉ ምንም ችግር የለብኝ ያደግኩበት ባክግራውንድ ስለ አሁን ከዚህ እኔ መገለጡን ከማግኘት አልፎ ለሰዎች ይሄን መናገሩ ለሌላ ሰው የሚተርፍ ነገር ጋር ሲመጣ በቃ እዛ ጋር ነውና በኋላ ግን ዴይ ፈርስት ስቴጅ ላይ ቆምኩ ማለት ነው እሺ በቃ ከዛ በኋላ ተወኝ ፈሰሰ ባው በጠዋቱ ሰዎች በማግስቱ እየደውሉ ቴስቲሞኒ ሲነግሩኝ yes በቃ ልክ ነው ማለት ነው ኮንፈርሜሽን ነው ለኔ ትልቁ ቻሌንጅ እሱ ነበር ከዛ በኋላም በጣም በሚገርም ሁኔታ ያው ኒው ክሬሽን በነበርኩበት ጊዜ በቃ is amazing በጣም በቃ ይሄ የቃል መገለጥ ማስተማር ምንም ችግር የለብኝ ምንም ፍሎ ያረጋል እንዱ ፍሎ ያረጋልና እግዚአብሔርም ረዳኝ የሚከተለው ያችን ሪቨሌሽን ሆነ ከዛ መውጣት አልፈልግም ካልሆነ እንደ ድሮም ፕሌን ቴክስት ይሆንና መጽሐፍ ቅዱስም የሆነ ድርቅ ልብ ያለ በብርሃን ካላየው ታውቃለህ የሆነ የክርክር ፖይንት ነው የሚሆነው እኔ ደግሞ ብርሃኑን ነው የምፈልገውና ስለዚህ የአገልግሎት ጅማሬ እዛ ነው በጣም ብዙ ነገር ነው የሆነው ከዛ በኋላ አሁን ከዚህ በኋላ ላይፌም ከዚህ ውጪ ትሆናለህ ብለህ ብታስበኝ አልችልም ምክንያቱም this is በምድር ላይ በአካል እያለ በዚህ አካል ምድር ላይ እያለ ነምበር 1 ቾይስ ማለት ለካስ አገልግሎት ነው የድሮ ተቃራኒ ሆነ ማለት ነው እንዴ ተገለበጠ ይሄንን ጎስፔል ይሄን ትሩዝ ለሰዎች እንደማድረስ የሰውን ነፍስ እንደማሳረፍ ምንም በምድር ላይ ቢሰራ ምንም አዋጣም ሌላ ኪሳራ ነው ሌላ እና ለኔ በቃ ቀና ማታ ናፍቆቴ ለሰዎች ይሄንን ትሩዝ አድሬስ ማድረግ ነው ስቲል ማለት ነው ምክንያቱም ለምሳሌ በዛ በሴኩላሩ በመታስተምረው ሰዎችን አስተምረ ለሆነ ዕውቀት ማብቃት ነው ይሄኛው ማስተማር ግን ለዘላለም ህይወትና ለማይጠፋ ነው አው ከጨለማ ከሞት ነው የምታነቃቸው ከእንቅልፍ እኮ ነው የምታነቃቸው ከእንቅልፍ ማንቃት ሰዎችን ከሞት እንቅልፍ እንደማንቃት ያለ ትልቅ ፕሪቪሌጅ የለም እንጂ ደግሞ በዛ ላይ ከእግዚአብሔር ጋር እኮ ነው አብረን የምንተገለግለው ምክንያቱም ከእርሱ ጋር አብረን የምንሰራ ነንና ብቻዬንም አይደለም ከእግዚአብሔር ጋር አብረን ማገልገሉ ብቻውን
ብቻውን ቃል የለውም ብቻውን ማለት ነው። ለእኔ ትልቅ ፕሪቪሌጅ ነው። በጣም ጥሩ። ከዛ እዛ መራ የነበረው አይ ቲንክ ብዙ ክፍሎችን ትመራ ነበረ። አዎ ተቀዳሚ ይሄ ፉል ታይመር እንደመሆነ አብዛኛው ነገር እኔ ላይ ነው። ለምን ቸርቹም አዲስ ስለሆነ ቸርቹን ማደራጀት ግዴታ ይጠይቃል። መጀመሪያ የጀመርኩት ግን ከቺልድረን ሚኒስትሪ ነው። ቺልድረን ሚኒስትሪ ካሪኩለሙንም እኔ ነኝ የቀረስኩት። የሌላ እንትን አላስተማርንም። የህፃናት አገልግሎት መጽሐፍ እነዚህ ይሄ የመጫወቻ መጽሐፍ የልጆች ፕሌይቡኮች አሉ የሚቀቡ ምናምን ትምህርቱ ኤቭሪቲንግ ማለት ነው። መጀመሪያ 1 ዓመት ሙሉ አስተማሪ ስለሆንኩ ያረዳኝ ይሄ ምንም ከአስተማሪ ባክግራውንድ የሌላቸውን ልጆች ሰብስቤ አስተማሪዎች ሰብስቤ ዓመት ሙሉ አሰለጠንኳቸው። ሳሰለጥን ትምህርቱንም እንዲሰሩ ጭምር ኒውክሌሽን የምናስተምረውን ያንን ትሩዝ በመጽሐፍ መልክ እንዲሰሩ በየእድሜው በሚሆን መልኩ እንዲሰሩ እኔ ያው ፔዳጎጂካል ባክግራውንድ ስላለኝ በዛ ፍሬም እያረኩ ስራቸውን እየገመገምኩኝ ዓመት ሙሉ ሬዲ ሆነ። እስከ ዓመት ድረስ ቸርች ተጀምሮ ቺልድረን ሚኒስትሪ አልጀመረም። ልክ ዓመት ሲሆን እንትን አረግን ላውንች አረግን አገልግሎቱ። በሚገርም ሁኔታ ዴይ ፈርስት 500 ህፃን ነው የጀመረው። የመጀመሪያ ቀን 500 ህፃናት ናቸው ራሱ የጀመርነው ማለት ነው። ሲጀምር ያኔ 26 አስተማሪ ነው የነበረው። 26 አስተማሪዎች ናቸው ሲጀምር የነበረው። በኋላ እስከ 46 አስተማሪ አደገ። ለምን ታርጌቴ የነበረው ይሄኛው ፋውንዴሽን ላይ መስራት ስለነበረ ህፃናቱ ጋር ነው መጀመሪያ። ቀጥሎ ደግሞ ወጣቶች ጋር ወጣቶችም እንደዛው ቢልድ እያደረግን ከዛ በኋላ የሚመጣውን ህዝብ ደግሞ ማስተማርና ቦታ ማስያዝ እኔ ላይ ነው የወደቀው አብዛኛው ነገርና ስለዚህ እነዚህ ነገሮች መሰረት ማስያዝ ያው እንደ ፉል ታይመሪ አንድ ብቻዬን ስለነበርኩ አብዛኛው ነገር ፋውንዴሽን፣ የቺልድረን ሚኒስትሪ፣ ዩዝ ሚኒስትሪ፣ ፋውንዴሽን፣ ሌላም ሊትሬቸር ሚዲያ ምናምን እኔ ላይ ነበርና እነዚህ ነገሮች ነበሩ እዛ ጋር። ለስንት ዓመት ነው የቆየው በዛ? 7 ዓመት ቸርቹን አልፎም በዚህ 7 ዓመት ውስጥ ያ ማስተማር ብቻ ሳይሆን አዋሳም አንድ ብራንች እኔው ነኝ ያስጀመርኩት። አሁን አዋሳ ያለውን ቸርች አሁን ትልቅ ሆኗል ቸርቹ እና ከዛ አልፎ እዛም ቸርች አስጀመርኩኝ። ፕላናችን ብቻ ሰፊ ነበርና በአጭር ቀረ ነው። 7 ዓመት ብዙ ነው። አንድ ተርም አልጨርሰሃል? አዎ አንድ ተርም 7 ዓመት አንድ ተርም ነው። በዛ ተርም ውስጥ ግን በጣም እኔ ከማስበው በላይ ትልልቅ ነገሮችን እንደሰራው ነው ማምነው እንደኔ ማለት ነው። ገብቷል እንደ ግን ወቀሳዎችም አሉ ባነሳለሁ እነሱ ወቀሳ እኮ በዚህ ወቀሳ የሚኖረው የሆነ ስራ ሲሰራ ነው። ምንም ካልሰራ አትወቀስም። ስራ ላይ ካለ ግን ትወቀሳል። ዝም ያለው ሰው ማን ይወቅሳል? እውነት ነው። አዎ ስለዚህ ወቀሳዎችንም አስተናግዳለሁ፣ ችግር የለም። በጣም ጥሩ። እንግዲህ ታዲያ ኒውክሌር አሁን እዛ አይደለህም ያለኸው? ለቀሃል? እዛ አይደለሁም። ምን ያህል ጊዜ ሆነ ከወጣህ? ከወጣሁ ኦልሞስት 5 ዓመት ሆነኛል። ረጅም ጊዜ ነው እኮ። ምንድን ነው እንግዲህ አንዳንዶች ሲነሳ ለምንድን ነው የወጣው የሚል አሁንም ጥያቄ ያላቸው ያልተመለሰላቸው፣ ምናልባት አንተንም በአካል እያገኙ ምን እያሉ ምናልባት የሚጠይቁህም ሰዎች ካሉ ዛሬ ፍርጥ አድርገን ግልጽ ባለው መልኩ አንዳንዶቹ አክሩፎ ነው የወጣው፣ አንዳንዶች ደግሞ አንተን በጣም ይቀርባሉ ብዬ አንተን እንደጋበዝኩ ስጠይቅ የራሱንም ቸርች ለመክፈት ነው ወጥቶ የሚል የራሱን ራዕይ ይዞ ለመውጣት ነው የሚል አይነቶችም ነገር አሉ። አንተ ጋር ምንድን ነው እውነታው? አዎ በእርግጥ ከመጨረሻው ጥያቄ ልጀምርልኝ። ይሄ የራሱን ቸርች ሊከፍት ነው የወጣው የሚለው እነዚህ አንደርስታንዲንጎች የሀገሪቱ ላይ አሁን ያለው አትሞስፌር ስለሆነ የሆነ አገልጋይ የሆነ መድረክ ላይ ብቅላል ከዛ በኋላ በሆነ ነገር ሲያኮርፍ ወይም ሲጋጭ ይወጣና የሆነች ድንኳን ውስጥ ዩኤንኤችአር ድሮ እሷ አሁንም አለች የእርዳታ ድርጅቷ እሷን ይወጥራል። ከዛ ህዝብ ይሰበስባል። እንደዛ አይነት ጌም ነው አሁን ምድሪቱ ላይ ያለው። በእኛ ጊዜ በተለይ የበዛው እሱ ነውና ያ ስለሆነ ሰዎች ቢሉም አልፈርድባቸውም። ምክንያቱም እኔ መድረኩ አካባቢ ላይ በጣም የምታወቅ ስለሆንኩኝ እንደ ጭራሽ እሱማ ወጥቶ የሚባል እንደዛ አይነት ነገር ይኖራል እንደሚኖር በእርግጠኝነት የለም። እኔ ብልም አያምኑኝ። የለም ብልም በእርግጥ እኔ እንደዛ አይደለሁም ነው እንደዛ አላረግም አይደለም ብዬ ነገራቸዋለሁ። ነገር ግን ሰዎች መገመታቸው አይቀርም። መገመት ብቻ ሳይሆን በራሳቸው እርግጠኛ ይሆናሉ። ይሄንን አልክድም ስለምሉ ማለት ነው። እና ስለዚህ
ጉዳዩ እንደዛም አይደለም አክቹዋሊ እንደዛ ከመለስኩልህ። ከዛ ውጪ የወጣውበት ምክንያት አንደኛ በእርግጥ ሰዎች ፐርሰናልም ብዙ ይጠይቃሉ፣ በስልክ የሚጠይቁን ሰዎች አሉ፣ በራሳቸው ጥያቄ ውስጥ ሆኖም ለምን የሚሉም አሉ። አደሴም ታይም ደግሞ በራሳቸው መደምደሚያ ሰጥተው ደግሞ ስም የሚሰጡኝም አሉ። አዎ ብዙ ነገር ነው ያለው። ምን አይነት ስም እስቲ ለምሳሌ? አዎ ለምሳሌ ምን አይነት ስም ነው ብሎ አንደኛ እሱ የስተት አስተምሮ ስለጀመረ እያስተማረ ስለሆነ ከቸርች በቃ አስወጥተውት ነው ተባሯል። አዎ ተባሯል የሚሉም አሉ። ሌላ ምን ልበል፣ ሌላ ቸርች ውስጥ አንዳንድ ማኖ ስለነካ እንደዛ ማኖ አለ ማኖ ምናምን የሚሉ ነገር አለ። ግን እንደዛ ነገር ሲጀመር ያውቁኛል እዛ በገገማነቴ ነው የምታወቀው። በቃ ቀጥ እንደ ፈረስ ጋሪ ማለት ነው። አልሰማም ካቆምኩበት ከዛ እውነት ውጪ ንቅንቅ ማለት አልፈልግም ሲጀመር ያለው የሚመስል ግን ያልሆነ ነገር እየሰማን ነው የኖር ነው። አሁን ያለንበት ሪያሊቲው ነው ያገኘኝ። ገብቷል። ስሙ ይጠራል ይነገራል። ነገር ግን ሪያሊቲው ፕራክቲካሊ ሲገባክና ዝም ብለህ በጥቅስ ደረጃ ስትረዳው አሁን እኔ በክርስቶስ አዲስ ፍጥረት ነኝ ማለትና ፕራክቲካሊ አዲስ ፍጥረት መሆን አይገናኝም አይደል? ለምሳሌ ስለ ውሃ ሳይንስ በደንብ ድብና ላይ እውቀት ቢኖር እኔ ደግሞ ውሃን በመጠጣት ባቅ፣ አንተ የሚገርም ሳይንስ ነው የምታወራው። እኔ ደግሞ ውሃን በመኖር በመጠጣት ነው። እንደዛ ነው የሆነው የኔ ነገር። ኦኬ ታዲያ ሶዋት እስከ ዛሬ ለምንድን ነው እንደዚህ የቆዩ? በተለይ እዛ ኤሪያ ላይ ያለው ነገር በተለይ የክርስቶስ ሞቱ ትንሣኤ እና ስፔሻሊ እርገት ክርስቶስ ያደረገ እነዚህ ሪያሊቲዎች በሆነ በሃይማኖት እንትኖች ተሸፍኗል የሆነ ፖይንት ለካስ እና እዛ ጋር ይሄ ሪያሊቲ ሲገባኝ ገባውበት ማለት ነው። ልክ ነው ለካስ እና በዛው በቃ እየተቀጣጠልክ የምትለው ነገር አለ። ቀን ማታ መጽሐፍ ቅዱስ ቅድም እንዳልኩ ከወንድሜ ለመጀመሪያ ጊዜ በህይወቴ መጽሐፍ ቅዱስ ኖረኝ ሃይላይተር ገዛው። ከዛ በኋላ መጽሐፉን ያን ክፍሎችን ማለት እያደማው ነው። 4 ሃይላይተር ሊኖር ይችላል በአንድ ቨርስ ላይ እና እንደሆነ በኋላ መጽሐፍ ቅዱስን የሆነች ልጅ ከእጄ ቀይረኝ አለች። ቀይርልኝ መጽሐፉን ማለት እንደዚህ ማስመር ስለመሰላት የተሰመረው ነገር ስላለ እንዳንተ የምንገባ ነገር ሊቀላት ማለት ነው። እና እንደዛ ሁሉ ወስዳ ቀለው አንድ ጓደኛዬ ናትና ትዝ ይለኛል። መጽሐፉን ወሰደችብኝ። ችግር የለውም ውሰጂው አለ። የእሷን በወሰድኩ ደግሞ እኔ ማንዋት ቀጠልኩ። ብቻ በዛ እያለ እንግዲህ ያው እግዚአብሔር እኔን የፈለገበት መንገድ ነው። ያ በዛው ገና ቸርቹ ገና ሳይጀመር ቸርቹን እየተጀመረ ሳለ ፉል ታይመር በዛ ሰዎች መካከል እኔ ሆኜ የመጣው ማለት ነው። እና ስለዚህ ያንን ያስኩትን ነው የቀጠልኩት። ሌላ አጀንዳ ባይዘው የለብኝ። ቸርች መጀመር አላቅም። ቸርች ውስጥ ከጀመርኩ በኋላ ስታገለግል ይሄ የሆነ በአገልግሎት ስም በአገልጋይ ስም መጠቀም ምናምን ይሄ አይገባኝም። ይሄ ሪያሊቲ ስለገባኝ ባይዘው ይሄ ሪያሊቲ ሁሉን ነው የሚያስጥልቅ። ዝና ያስጥላል፣ ገንዘብ ያስጥላል፣ ምንም ያስጥላል። በቃ ስለዚህ ሁሉን ያስጣለኝ እኔ በቃ እኔ ኢንጆይ ማድረገው ይሄን ትሩዝ ነው በክርስቶስ ኢየሱስ ያለ አይደንቲቲ ስፔሻሊ የአይደንቲቲ ላይ ነውና ከዛ ያንን እየገፋው ነው የመጣሁት። ቸርቹም ተቋቋመ። ከዛ ብዙ ህዝብ መጣ። በጣም ፋውንዴሽን ብዙ ሆነ። ብቻ አገሪቱ ላይም ታወቅን። ሰዎች በይዘዌ ከሻሸመኔ ከደብረ ዘይት በዶልፊን ሞልተው እየመጡ ነው የሚማሩት ኒው ክሬሽን በይዘዌ። ፕሮግራሙ 11 ሰዓት ነው የሚጀምረው። 9 ሰዓት ቀድሜ ካልተገኘ የለም ቦታ። ዚስ ማች በቃ አንድ ጊዜ ከተማውን ወረድ ነው ማለት ነው። እና እኔም በቃ የገባኝ ነው መድረክ ላይ በቃ እኔን አትዘኝ በቃ የአገልግሎት ያው እንጂ መጀመሪያ ነው የገባኝ እውነትም አለ አዲስ እውነት ነው ያወራው ያለው ከዚህ በፊት እኔም አላውቅም። እና በእርግጥ ያው በየጊዜው ማቹርድ እያደረክ አንዳንድ ነገሮች ፍሬም ያስያዝክ የምትሄድበት ነገር ቢኖርም የገባኝ እውነት ግን በዛ ሁሉ መካከል ታወራዋል። በአንድም በሌላም ታወራለህ። እና እንደዛ እየቀጠልኩኝ ምን መጣልኝ እንግዲህ አሁን እየገባኝ የመጣው ይሄ እውነት ከዚህ ከኒው ክሬሽን አልፎ ምድሪቱን መውረስ አለበት የሚል ነው አካሄደ። ሁሉ ሰው ይሄ ሊገባው ያስፈልጋል። ኒው ክሬሽን ደግሞ በጣም
ግራውንድ መያዝ አለበት። ግራውንድ ብታስይዘው ስፔሻሊ የት ጋር ስትሰራ ነው? ህፃናትና ወጣቶች ጋር ስትሰራ። ይሄ እውነት አንተ ጋር ግራውንድ ካልያዘ እግር የለውም። እግር ከሌለው የትም አትደርስም። ስለዚህ በጣም ከእሁድ እስከ እሁድ ነው። በጣም በብዙ ድካም ነው የማገለግለው። ስለዚህ ከዛ አንተ የመጨረሻው ታዲያ ይህን አገልግሎት የሰራህበትን ሁሉ አድርገህ ከኒው ክሬሽን የመውጣት ምክንያት ምንድን ነው? አንደኛ ነገር ባለፉት ዓመታት እንግዲህ ከፋውንዴሽን ማስተማር ጀምሮ ትውልድን ከመቅረጽ ጀምሮ ይሄ ፍላጎት አለ። ገና አፍላነህ በአገልግሎት ታዲያ እንዴት ጥለህ ወጣህ? እሱ ጋር ልመጣለ። ይሄ ሁሉ የመጣ ሳለ እኔ መንገድ 50 ዓመት ወደፊት ነው ማየው። ባይዘ ወይ እናገራለሁ ቸርች ላይ ወደፊት ብዙ ያለውና በጣም ብዙ ነገር ነው ማየው። አሁን ጊዜም ስለማይኖር የሚሰራቸው ነገሮች በዚህ ዲቴል ማውራት አልችልም። እና አንድ ነገር በተለይ አስተምሮች አካባቢ እኔ የሚሄድበት አካሄድና እዛ ጋር ያለው ቸርቹ አካባቢ ያለው አስተምሮች ትንሽ ክራክ ማድረግ ሽፍት ማድረግ ጀመሩ ማለት ነው። እኔ ማስበው ሰዎች አይዴንቲቲ ላይ ነው ፎከስ ማድረገው። ሰዎች የኔ እውነት አውቀው ኤቭሪ ምድሪቱ በዚህ እውነት መጠመቅ አለባት ነው የኔ አካሄድ። ከዛም የተነሳ ሰዎች የሚፈሩትን ትሩዝ ሁሉ አወራለሁ። ምን ማለት ነው? ማለት ሰዎች ማይንዳቸው ላይ ለምሳሌ ሪሊጂን ውስጥ ብዙ ስታልፍ ማደፍረው ነገር አለ አይደል? እውነት ሆኖ ግን ማደፍረው ማለት አንስፖከብል ትሩዝ አለ። አንስፖከብል ትሩዝ እነዚህ ያወራለውና አንዳንድ ሰዎች ነገሩ ስህተት ይመስላቸዋል፣ ግን ደግሞ ስህተትም አይደለም እኛም ስላልገባን ነው የሚሉት አሉ። አንዳንዱ ደግሞ በዚህ ከቀጠልን ብዙ ነገር ሊያስጥለን ነው ይሄ ልጅ ሊያስጥለን ነው የሚል ፍርሃትም አለ። ስለዚህ እንግዲህ የኔ በቅንነት ልቤ ያለው ይሄ ነው። እንዲሁ ደግሞ በሪያሊቲ እዛ ቸርቹ አካባቢ የማየው ነገር ይሄ ነገር እንዳይቀጥል የሚደረግ ብሎኮች አሉ። አየው ማለት ነው። ይሄ ብሎክ በቃ ይሄ ምን መድረክ መከልከል ምናምን ነበረ? ምንድነው መድረክ? አይ ተከልክያለሁ። ምንድን ነበር ታዲያ? እንዴት አብዛኛው ነገር እኮ እኔ ነኝ ያለው። እኔ ከከለከልክ ማን አለ? ስለዚህ ምንድነው ለምሳሌ ይሄ እንደዚሁ ግልጽ ባልሆኑ ያልሆነ ተቃውሞች አሉ አይደል? አሁን እንደዚህ ማታብራራው ነገር እነዚህ ሞቲቮችን ማየት ጀመርኩ። ግልጽ ያልሆኑ ተቃውሞች ማየት ጀመርኩ ማለት ነው። ስለዚህ ያው መድረክ ላይ ስትሆን ይገባል አንተ አረዳለሁ እና መድረክ ላይ ይገባልና አንዳንድ ነገሮችንም ይሄ ቃል በቃል መቃወም ይሄን ተው። አሁን ለምሳሌ ስብከት ሰብከ ወይ ማስተምረህ ከወጣህ በኋላ እነዚህን ነገሮች እንዳይደገሙ የሚባሉ ተደጋጋሚ ነገሮች እኔ ደግሞ ከቅንነትና ከገባኝ ላይት ነው የማወራው። አንዳንዴ እኮ አንተ ነገሩን ካልደረስክበት ወይም ዝም ማለት ነው እስቲ አስረዳኝ ማለት ጥሩ እኮ ነው። እኔ ደግሞ እየገባኝ ያለው ከእኔ ተነስቼ እኮ አይደለም። አስተማሪነት ብያለሁ። መጽሐፍ ማንበብን አውቃለሁ። ችግር የለብኝም። እኔ አንብቤ አንድ እውቀት አንብቤ የሆነ ነገር ማለት እኮ ችግር የለም። እዚህ ጋር የዚህኛው መጽሐፍ ጋር ስትመጣ እዚህ ስብከት ጋር ስትመጣ ግን ስላነበብክ አይደለም የምታወራው። የሚገልጥልህ እውነቱ የሚገልጥ ሌላ ስፒሪት አለ ውስጥ ላይ። እኔ በዛ መንፈስ ነው ይሄን ማወራው እንጂ ለእውቀትማ እዛ አንለፈለፍም። እንደሄነ ለመለፍለፍ እኮ እኛ የመድረክ ችግር የማስተማር ችግር የለብንም። ስለዚህ መገለጥ ያለው ያደገ እውቀት መኖር አለበት ነው። አዎ። ስለዚህ አንተ የሆነ ነገር ካልገባ ይሄ ነገር እንዴት ነው ምን ለማለት ፈልጌ ነው አስረዳኝ እስቲ ነው እንጂ የሚባለው በደፈና እንደዚህ ተቃውሞ ያው ነው እኮ። መጽሐፍ እኮ ኢየሱስ ክርስቶስም እኮ በሰውና በእግዚአብሔር ፊት በጥበብና በሞገስ ያድግ ነበር ይላል። የሚያድግ ነገር ነው እኮ የሚያድግ መገለጥ የሚጨምር ምናምን ስለነበረ አንተ እንደተጠራህበት አይደለም እያለፍክ መጣህ። አዎ በቃ እኔ አልቆምም። በቃ ሲጀምር አግሬሲቭ ሆኛለሁ። ቅድም እንዳልኩ አንድ የመጀመሪያ ያገኘሁት ነገር ስለሆነ ነገሩን በቃ የሚያስኬድ ነገር ይሄ ነው። በቃ እውነቱ አንተ ቦዮን አግኝቻለሁ መሄድ ነው። ምን ቆመህ ትጠብቃለህ? ለምን ጳውሎስ ራሱ ቆሞ እኮ አልጠበቀም። ትላንት የተረዳውን ነገር ይረሳና የኋላይን እየረሳው ፊቴን ለመያዝ ነው። ምንም ይሄም ደግሞ አያስቆምም እኮ ሲጀመር። ቆቤ ትላንት የተባለውን ድገም፣ የለመድነውን በል አይሆንም። እንደ የለመድ እንዴት ነው የገባ ነው ዓለም እኮ የሚለመድ አይደለም ሲጀመር። በክርስቶስ የገባበት ዓለም የሚለመድ ከሆነማ ቦሪንግ ነው። ስታቲክ አይደለም፣ የሆነ ቦታ የቆመ ነገር አይደለም፣ ቦሪንግ ነው። እና ስለዚህ እንዲህ ቻሌንጆች እየገጠሙ ሲመጣ እኔ ውስጥ ያለው ራዕይ ቅድም ነገር አለው። እኔ ኒው ክሬሽኑን ይዤ በጣም ረዥም መንገድ ነው ያሰብኩት። እንደዚህ ነገር ያጋጥመኛል ብዬ አላስብም። እንደው ተባብረን እጅ ላይ ተያይዘን ይሄን ነገር እናስተካክል፣ እናርም፣ እስቲ አብረን ዲስከስ እናርግ የተባባልን ይዘን ምንሄድ ነው የመሰለኝ።
ለካስ ነገሩ ወደ አንድ በኩል ያደላና አንተን ዝም ማስኘት ነገር ሲመጣ ኦኬ እንዲህ ከሆነ መገፋፋቱ መጋጨቱ ከሚፈጠር ለምን በሰላም እኔ ህዝብ እንግዲህ ያለኝ የኒውክሌሽን ህዝብ ብቻ አይደለም ዓለም ሁሉ የኔ ነው ይሄ እውነትን የትም ታስተምራለህ ምን ችግር አለ በቃ እንግዲህ ከሆነ ከወንድሞች ጋር ከሚጋጭ ይሄኛው ደግሞ ውስጥ ላይ የሚጮህ እውነት አለ ይሄንን እውነት አልቀበል ካሉ ከተገፋው ማለት ነው ይሄ እውነት ሬዚስት ከተደረገ እዛች አንድ ቤት ውስጥ ምን ተናረገ ካንተ ሰፊው ዓለም አለ በቃ ትወጣለህ ስለዚህ ዳን ደግሞ ለመውጣት አንተ አንድ ነገር እዛ ካልተስማማ ለምን ትጋጫለህ ከወንድም ጋር ለምን ትጣላለህ ስለዚህ ያስከውን ይዘ በሰላም ተበራርከ ትሸኛለህ እኔም በዛ መልኩ ተበራርከ ይሄኛውን እውነት ይዤ አሁን ልቀጥል ወጣው ማለት ነው እንደውንም በሰፊው መንገድ ልቀጥል እንጂ ስለዚህ እዛ ጋር የተፈጠሩ ብሎኮች ስላሉ አንዳንድ ነገሮች መቀየር ሲጀመር ደግሞ ከኔ ጋር ትርፉ ግጭት ብቻ ነው የሚሆነው ጦርነት ብቻ ነው የሚፈጠረው ኖ እኔ በዚህ ነው የሚሄደው ይሄ እውነት ነው እያስከደን ያለው አይ የለመድ ነው እዚህ ጋር ህዝቡ ሊሰማ የሚፈልገው ነገር ይሄ ለህዝቡን ይሄ የህዝቡን ኢንትረስት ወይም ዲዛይር ፎከስ አድርገ ማሙላት ከሆነ ይቅርብኝ እሱንማ ማንም ይሞላል እኮ የህዝቡን የዲና ችግር ከሆነ መንግስት ይፈታል በእንትን አደራጅቶ ማለት በአነስተኛና ጥቃቅን ይፈታል መንግስት የገጠር ፕሮጀክቶች በመክፈት ሰራተኛ በመቅጠር የዲነት ችግር እነዚህ ይፈታል የሆድ ችግር ካለ ዩኒሴፍ አለ ዩኤንኤችሲአር አለ ቶሎ ይደርስልሃል ዩናይትድ ኔሽን የገንዘብ ችግርም ከሆነ ሰርተ ማግኘት ነው በቃ ስራ ገንዘብ ሲስተም መንግስት ገንዘብ ያሳትማል አንተ ነግድና አትርፈ ግብር ከፍለ ገንዘብ አገኝ ምን ችግር አለ ወንጌሉ ግን ይሄ ነው ወይ ብለህ ካልክ ኮምፕሊትሊ አይደለም ወንጌል ከዲህነትም ከሀብትም ጋር አይገናኝም ወንጌል አይዴንቲቲ ነው አይዴንቲቲ ካገኘ አንደኛ ዲህነትም ምን እንደሆነ አታውቅም ሀብትም ምን እንደሆነ አታውቅም ማንነትን ያውቃላ ስለዚህ አሁን እዚህ ጋር አንተን ዳሃርገ ስዬ ከዲህነት የምትወጣበት መንገድ ደግሞ ይሄ ነው ብዬ ከነገርኩ አደጋ ነው ማለት ነው አይዴንቲቲን ከነገርኩ ዲህነትም ሀብትም ምን እንደሆነ ከሁለቱም ውጪ ነው የምትሆነው ስለዚህ ወንጌል ከነዚህ ከሁለቱም ጫናዎች ነፃ ነው የሚያወጣ ከሁለቱም ቀንበር ነፃ ያወጣል ብልጽግና የምትፈልገው ቆይ ዳሃ ነኝ ብለህ ካሰብክ አይደል ታዲያ እና ታዲያ ዳሃ አለመሆን ካወቅስ ምንም ኖርማል ነው ሀብታም ለመሆን አትቸገርም እውነት ማንነትን ካወቅ ያለውን ለመሆን አትሞክርም የሆንከውን በክርስቶስ ግን ይወቅ ካወቅ በኋላ ሁለቱም ያንተ ኢሹዎች አይሆንም ስለዚህ እነዚህን ኢሹ በሰዎች ላይ ፈጥረ ያን ኢሹ ለመፍታት ደግሞ የምትሄድበት መንገድ ከወንጌል እውነት ጋር ኮምፕሊትሊ ይጣረሳል በቃ እኔ አይዴንቲቲ ላይ ነው ሰው ዳሃም ሀብታም ማለት ነው ባጭሩ ሰው በክርስቶስ አዲስ ፍጥረት ነው አዲስ ፍጥረት ድህነትን ማቅም ሀብትን ማቅም እዚህ ላይ ነው እኮ አንተ ታዲያ እዚህ ላይ አታምንም ይሄ ኔሚት ክሌሚት የሚባለው ኔምን ክለም አረ ሶፊ ንጠቅ ምናምን የሚል መጀመሪያ አካባቢ ስትል ነበር እንዴ ስትል አልነበረም እኔ እኮ ስለደረስኩበት እኮ ነው የምጠይቀው ይነሽጣል ሲጀምር አካባቢ ሊነሽጥ ይችላል ነገሩ ኮንፌስ አድርገ በእርግጥ ማልክዲ ነገር የበራልች ትሩዝ አለች በዛ ትሩዝ አንዳንድ የሚጎል ነገር አለ የሆነ የምትጎለውን ነገር በዛ ትሩዝ ለመሙላት የተወሰነ እኔም ብያለሁ እኮ አሁን ለምሳሌ በዛ ነገር አንተ ሌሎችንም ሰዎች አላሰነፍክም ብለህ ታስባለህ ሰዎች ስራ እንዳይሰሩ ኦሬዲ የሰውን ነገር ፎቁ የኔ ነው በል ነጠኩ በል ተቀበልኩ በል ምናምን የሚሉ አይነት ነገሮች ነበሩ ከተማውም እኮ የሚያወራው ነው እንደዚህ ጫፍ የወጣ ነገር እኔ አውርቼ አላውቅም ምክንያቱም እኔ ያስተማርኳቸው ሰዎች የኔን ያስተምሮን አካሄድ ያውቁታል ያስተምረው አካሄድ ምንድነው ሰው በክርስቶስ ያለው ማንነቱን አግኝቶ በዛ ማንነት ዊን ያርግ ነው በዛ ማንነት ተናገር ነው እኔ በህይወት የሚያስፈልገውን ነገር ያ ማንነትን ካስተካከልክ እኮ ነገሮች ፈልገው ነው የሚመጣው እንጂ ካልሆነ ግን በዚህ ዘመን ይሄ በክርስቶስ ያለውን እውነት አንደርስታንድ አድርገህ እንደነው የና አብርሃም በዚህ በለጸጉ ይስሐቅ በዚህ አሁን የቀንድ ከብት ስብከት እንዴት ተሰብካለሁ በዚህ ከብቶቹ ሺህ ነበሩ ሚሊዮን ነበሩ እኔ እኮ የቀንድ ከብት ስብከት ነው የሚሆንበት ገብቷል አይደል ምክንያቱም የና አብርሃም እምነታቸው እሱ አይደለማ ኮምፕሊትሊ የቀንድ ከብትም አይደል ሰዎቹ እኮ ብዙ ነገር ሆኖላቸዋል ነገር ግን ሰዎቹ ዕብራውያን ላይ መጥተህ ስታይ ለካስ ድንኳን ውስጥ ነው የኖሩት ለምን ሌላ መሰረት ያላትን ከተማ ይፈልጉ ነበር የነሱ ምድር ላይ ያለው ለከባለጠግነት አይደለም ይስሐቅም በዛ ድርቅ ዘመን ዘርዘራ 100 እጥፍም አጨደ ከዛላ አንተም ዝራ እጨድምና እኔ አላልኩም ምክንያቱም
ሰምተህም አታውቅም ሲባል ሰማለሁ። ግን ምን ለምን አልተቃወምክም? እዛ ሆነ ምን ብለህ ጦርነት ነው የምትፈጥረው አንተ? እውነቱን መድረክ ላይ ግን እሰብካለሁ እኔ እውነቱን። አሁን እኔ ተው ሳልል ቆሜ መድረኩ ላይ እውነቱን አወራለሁ። ይስሐቅ ጋር ስትመጣ አሁን እዛ ጋር ያለው ይስሐቅ ዘርዘራ 100 እጥፍ አጨደ የሚለው ጉዳዩ ከስንዴ ጋር የተያዘ እንዳልሆነ ስለማቅ የትንሣኤ እውነት ነው እየተነገረ ያለው። ይስሐቅ ክራይስት ነው እኮ ከትንሣኤ የበቀለ የእግዚአብሔር 100 እጥፍ ልጆችን ያጨደበት የዘራበትና ያጨደበት እውነት ነው እንጂ እግዚአብሔር እንዴት ነው አንተ ምድርን ሰጥቶ ሰማይና ምድርን ሰጥቶ ዝናብ ሰጥቶ እንደገና ለስንዴ እንድታጭድ ብሎ እንደገና ኮንፌስ አርግና ስንዴ ታጭዳለህ? ምን ያገናኘዋል? ሰማይ ማንም ይዘራል ታጭዳለህ። መሬት አላበቅል ካለ ማለት ነው ዳፕ ጨምር ዩሪያ አርግና ጥሩ ምርት ታመርታለህ። መስኖም ውሃ ልቀቅበት። ለምን በድርቅ ትቸገራለህ? በቃ መንግስትም ይሄን እያስተማረ ነው። ኮምፕሊትሊ እነዚህ ነገሮች አምጥተህ ከወንጌል ጋር እንደምንም ስበ አምጥተህ ያገናኛለሁ ካልክ አደገኛ ነው። እኔ ደግሞ እዛ ውስጥ እያለው ጉዳዩን ፊት ለፊት ነው አልልም። ምክንያቱም መስራችና ባለራዕይ ሌላ ነው። መስራችና ባለራዕይ ባለበት ሄደ አንተ ሄደ ምን ቤት ነህ ሂድ ከዚህ ውጣ ነው የምትባለው። ዘንድሮ በተለይ ዘንድሮ ቸርቾች አካባቢ ባጭር ደብዳቤ ከዚህ ውጣ ነው ጥበቃውን እንዳይገባ። ካከበሩም ነው ደብዳቤ የሚሰጠው እና እንደው ካከበሩ ደብዳቤ ይሰጣል። ስለዚህ እንደዛ ነው የምትባለው። ስለዚህ አሁን ያለኝ አማራጭ ምንድን ነው? በገባኝ ትሩዝ ስብከቱን መካከል ሌላ ስብከት መፍጠር ነው የኔ ስራ። በቃ ሰዎችን በተቻለ መጠን እኮ ግን አይፈጥርብህም ወይ? ለምሳሌ ዛሬ እኔ ስለ ይስሐቅ ስንዴ ዝራና ታጭዳለህ 100 እጥፍ ታጭዳለህ ብዬ ሰብኬ አንተ ነገ ተቃራኒ ስታወራ የትላንቱን ስብከቴን እንዳፈረስክብኝ አይታይብህም? ሆድፍጀው እንግዲህ እሱን ሆድፍጀው ብዙ ነገር አድርጌ ያውቃለሁ። ምክንያቱም ምናለ በኋላ ስለ እምነትም ስለ እምነት የሚወሩ ብዙ ነገሮች አሉ። ስለዚህ እዛም ብዙን ጊዜ የተባለውን ቶፒክ በቶፒክ በስብከት ነው ምሽራው የነበረው። እንግዲህ ዛሬ እዚህ እያጋለጥኩ ነው። ያኔ እንግዲህ ካልነቃችሁ ነቅታችሁ ዝም ካላችሁ እንግዲህ ሶሪ ይቅርታ አድርጉልኝ። ስለዚህ የውስጥ አርበኛ ነበርኩ እኔ። የገባው ገብቶታል። ያኔ በዚ ወይ አይ ቲንክ ያም ነው በኋላ አካባቢ ላይ እየተነቃብ መጣ። አው ህዝቡ በሁለት እየተከፈለ የመጣበት ሁኔታም ነበረ። እሺ ቸርች አካባቢ የኔ ደጋፊና ደጋፊ ያልሆነ እስከዚያ ድረስ ነገሮች እየተካረሩ ሲሄዱ ፈራው ነኝ። ሌላ ግጭት ከምፈጥር እኔ የሰላም ወንጌል ሰባኪ ነኝ። ስለዚህ ያለኝን ምቾት ያለኝን እዛ ተቀባይነት ሁሉ ነገር ኮምፎርት ዞኔን ልተው ነኝ። ለዚህ እውነት ልተው ብዬ ነው ጥዬ ወጣሁት እንጂ ከኒውክሌሽን የሚያስወጣኝ ምንም ምክንያት የለኝም። ጥሩ። ስለዚህ አንተ ታዲያ በዚህ ታምናለህ? ቅድም አንስቼልሃለሁ። በኔሚት ክሌም ታምናለህ አንተ? ኔሚት ክሌም አረ እሱ ሞቲቬሽናል ስፒከሮች እያስተማሩ አይደለም። ወንጌል ጋር ለምን ታመጣለህ? ወንጌል ራሱ እኮ የሚያስፈልግ ነገር ራሱ ነው እውነት ቢጠራው እኮ። ወንጌል ማንቂያ ነው እንደዚህ ውስጣዊ ስጋዊ ፍላጎትን ወይም ይሄ ኮምፎርት ዞንን የምትፈልግበት ነው። ሌላ እውነት ነው ወንጌል ሲጀመር የምስራች ነው። የምስራች ድምፅ ደግሞ ውስጥ ላይ የሞተ ማንነትን ነው የሚያነቃው እንጂ አንተን ለገንዘብ ለሀብት ምናምን ማንቂያ አይምሮን ማንቂያ ዲዛይርን ማንቂያ አይደለም። ዲዛይር ወንጌል ውጫዊ ጉዳይ አይደለማ። የሞተ ማንነት አለ ሰዎች ውስጥ እውነተኛ ማንነታቸው ነው። ወንጌል ማንም ሊደርስ ማይችለው ገንዘብ ማነቃውን ሀብት ማነቃውን ዝና ማነቃውን ማንነትን ከውስጥ የሚያነቃ እውነተኛ የእግዚአብሔር ድምፅ ነው እንጂ ወንጌል ገንዘብ ማንቂያ ምን ያስፈልጋል? ወንጌል ማስፈልጋቸው ነገር ግን ሰዎች በራሳቸው መንገድ ተነቃቅተው የሚያመጡት ገንዘብ አንተ ያስተማርከው ልጅ ይሁን አላቅም ገጥሞኛል እኔን እና ጉንፋን አሞታል እና እኔ ጋር መጣ ቁጭ አለ ሰላም አለኝ ምናምን ማቀው ልጅ ነው። ተገናኘን። ምንድነው ድምፅ ቀየር ብሎብኛል። ጉንፋን አሞ አንዴ እኔ ጉንፋን እንዲተላለፍብኝ አልፈልግም አልኩት። አላመመኝም አለኝ። ይኸው እኮ አፍንጫ ሁሉ እኮ የለም ከዛ አስነጥሰዋል ምናምን። አይ ለአንተ ነው የሚታየ እንጂ እኔ አይታየኝም አለኝ። ጉንፋን ይዞታል ግን ምንድነው አስተምሮት ካዱ ተብያለው ነው። መካድ አልታመምኩም በል፣ አልተቸገርኩም በል፣ ጉድጓድ ውስጥ አይደለሁም በል፣ ኦልሬዲ ወጥቻለሁ በል። እንደዚህ አይነት ነገሮች አሉና እነሱን አስተምሮች ውስጥ እነሱ በእርግጥ እውነት ለመናገር እዛ ያው ቅድምም ብያለሁ። በኋላ አስተምሮች እኮ ጋፕ እየተፈጠረ የመጣበትን በዚህ ነው። እኔ በዛ ውስጥ ነበርኩ። የመጀመሪያ ነገሩ ገፈቱ ቀማሽ እኔ ነኝ፣ አብሬ አገልጋይ ስለሆንኩ ፊት ለፊት ስላለው። ስለዚህ እነዚህ አስተምሮችን ያው መጀመሪያ እንደ ማንኛውም እዛ ውስጥ እንዳለው አገልጋይ እንደ ቸርቹ ሜምበር አብሬ አይደል ያለው። ስለዚህ ለራሴ የሚጠቅመውን ትቀበላለህ፣ አይሆን የምትለው ደግሞ ሪዚስት ታደርጋለህ።
እኔ አብዛኞቹ ነገሮች እውነት ለመናገር ልክ ቃል በቃል ጉባኤ ላይ ቆሜ አልላቸውም። እኔ ጋር ያለውን ላይት ነው ኢንትሮዲዩስ ማለት ለሰዎች ማቀርበውና ላይቱ የምናገረው ኔም ክሌም አለ ነበረ። በቃ ትናገራለህ፣ ተናገር፣ አምጣ ምናምን ይመጣል ምናምን የሚባል ነገር አለ። ያው አብዛኛው ነገር እኔም ብያለሁ፣ ግን ብዙ ነገር አልመጣም። እኔ ጋር ብያለሁ አልመጣም። ብዙ ሰዎች ደግሞ ኢቨን ራሱ ቸርቹን የመጡ የነበሩ ሰዎች በጆሮ የሰማሁትን ንገር ቸርች ሰዎች እኔ ከቸርች ወጥቼ እንደ መኪና ፓርክ ያረኩበት ጋር እየሄድኩኝ ምን ያወራሉ እርስ በርሳቸው። አንዷ ደውላ ለጓደኛዋ ይሄውልሽ አለች፣ ይሄን ቸርች ብትመጪ ማለት ነው ቸርቹ ቃል ብቻ ማውጣት ነው። በህይወትሽ ምንም ችግር ይኖር ቃል ብቻ ትናገራለሽ፣ ህይወትሽ ላይ ሁሉ ነገር ነው የሚሆነው። ስለዚህ ብቻ ናይ አንድ ጊዜ ብቻ በቃል በመናገር ብዙ ነገር የሚሆን ቸርች ነው ምናምን ብላ ስታወራ ሰማሁ። አዘንኩ፣ በቃ አዘንኩ። ምክንያቱም ማጂክ ሊሆን ነው ሰውም ራሱ የተረዳበት መንገድ። ከዛ በኋላ ምን እንዳስተዋልክ ታውቃለህ? ብዙ ሰዎች በጣም ብዙ መዓት ሰው የሆነ ጊዜ የመጣ ሰው ዲዛፒር ሲያደርግ ሲጠፋ አስተዋልኩኝ። ነገሩን አገናኘው ልጅቷ ከምትለው ነገር አብዛኛው ፍላጎታቸውን ካልተሟላ ፍላጎታቸው አሁን እንደተባለው ትናገራለህ። አው አብዛኛው የኛ ችግርተኛ አይደል? በቃ ቶሎ ብሎ በሾርት ከት ነገሮችን ማሳካት ነው የሚፈልገው አይደል? የሆነ ድህነቱ ምኑም ተጨማምሮብን እኮ እውነት ለመናገር ይሄን የምና ክሌምን አንተ ከዚህ ከቀይ ባህር ማዶ ልስበክ ብትል እኮ አሰብክም። ሎካል ጎስፕል ነው፣ ሎካል ነው። ተናገር ነው ይሆንልሃል። ሆኖለት እንደፈለገ የሚኖር ህዝብ ነው። ስለዚህ ወንጌል አለመሆኑ እዚህ ጋር የምትረዳው ማለት ነው። ሎካል ጎስፕል ነው የሚባለው። ስለዚህ ወንጌል ደግሞ ዓለም አቀፍ ነው፣ ወደ ዓለም ሂዱ የተባለው ነው። እዚህ ያወራው ወንጌል ውጪ ያሉትንም ነፃ የሚያወጣ መሆን አለበት። ለየትኛውም ህዝብ በየትኛውም ቋንቋ ማውራት የሚችለው መሆን አለበት እውነተኛ ወንጌል ከሆነ። ስለዚህ እኔ ከነዚህ ነገሮች አንጻር ሳስታይ በኋላ እንደሆነም ያልኩባቸው ጊዜ ትንሽ ያው አንዳንዴ እስኪገባ ድረስ የምትለው ነገር አለ አይደል? እና እነዛን ጊዜያትንም እንትን ማለት ጀመርኩ ወደኋላ ወይ ባልናገር እነዚህ ነገሮችም ደግሞ መስተካከል መቼ ነው መስተካከሉት የምለውም ኩዌሽን አደረግ ነበረ። እና በእርግጥ እዛም የሚባሉ ነገሮች ከውጭ እንደሚባለው በጣም ይሄ ጫፍ የወጡም አይደለም፣ የሆነ መሰረት አላቸው። አክቹዋሊ ባይዘ ወይ አንተ በክርስቶስ እንደዚህ ነህ፣ በክርስቶስ ገዢ ነህ፣ እንዲህ ስለሆንክ በህይወት ለነገር ይሄ ነገር አይሆንም እንትን በል አዎ ይሄ ነገር በሽታን ከህይወቴ አስወግድ፣ ተናገር፣ ጤንነትን ተናገር። እሱ ክፋት የለውም፣ እኔ ክፋት የለውም ብዬ ግን ወንጌል ነው ወይ ነው? አዎ እዚህ ጋር አሁን እኮ መናገሩ ሳይሆን አሁን ለምሳሌ በሌላው ዓለም እኮ ለምሳሌ ነጋዴዎችን ሰዎችን ሰብስበው አልከስርም በሉ አልደህይም በሉ እንዲበሉ ያሉ ይሄ መድቃት ማስባል ኮንፌስ ማስደረግ ሌላው ዓለም የተለመደ ነው ከቸርችም ውጪ። አሁን ጉዳዩ የቸርች ስለሆነና ጉዳዩ መንፈሳዊ ስለሆነ ነው እኮ እያወራን ያለው። yes that's it። ስለዚህ እኔ እንግዲህ ቅድምም እንዳልኩ ሎካላይዝ አድርገነዋል። የሰዎችን ችግር መሰረት አድርገን ነው ብዙ ነገር እያደረግን ያለ ነው ብዬ አስባለሁና ወንጌል ደግሞ የሰውን ችግር መሰረት አድርጌ አይደለም የሚሰብከው። ወንጌል የዘላለም እውነት መሰረት አድርጌ ነው። ስለዚህ ሰውን ወደ ዘላለም እውነት ነው እንጂ የሚጠራው የዘላለምን እውነት ወደ ሰው ችግር አጠራም ወንጌል ጋር ስትመጣ። ስለዚህ የወንጌል እውነቱ ሰውን ካለበት ሁኔታ በዘላለም እውነት አንቅቶ ወደ እውነታው ማምጣት ነው። ስለዚህ እነዚህ ነገሮች ከወንጌል ጋር አላውሰ ለሰው ማቅረብ ይሄ ያደገኛ እኮ። ታዲያ አንደኛ ነገር አሁን ብዙ ሰዎች የሚተቹባችሁና የሚነሳባችሁ በተለይ ደግሞ እንደ አገልጋይ አሁን አንተን ብቻ ሳይሆን ለምሳሌ 100 ብር በመስጠት 100 ሺህ ብር ከእግዚአብሔር ሰው እንደሚቀበል ትዘራና ትቀበላል። እውነታውን ለእግዚአብሔር እኔ 100 ብር ብሰጠው 100 ሺህ ብር ይሆንልኛል? ይባዛል? እሱም እኔ አሁን ባለውበት ቅድም አልኩ አይደለ የሆነ አንደርስታንዲንግ ላይ ስትመጣ ስፔሻሊ በክርስቶስ ያለው እውነት እያወቅ ስትሄድ አንዳንድ ብዥ ያሉ ነገሮች ያው እየጠሩል የሚመጡት እየጠሩልኝ ሲመጣ በኋላ እኔ 100 ብር መስጠትም ሰጥቴ ደግሞ 100 ሺህ ማጨድም አይደለም የኛ ችግር ሚስ ያደረግነው እውነት አለ። ስለዚህ ማንነታችን ነው ሚስ ያደረግነው። ስለዚህ እነዚህ ነገሮች ሞቲቫቸው ምንድን ከየት የመጡ ናቸው የሚለውንም ኩዌሽን ማድረግ አለብን። እንግዲህ ዘርተ ይሄን አግኝ ካለ ሰውየው ሪሊ አንተ ዘርተ ይሄን እንድታገኝ ነው ታርጌቱ አንተን እንደዚህ ከሚል ሰውየው ለምን ራሱ ዘርቶ አገኝ እኮ ጥያቄ እሱ ስለሆነ አዎ ስለዚህ ይሄን ትዘራለህ ይሄን ያህል ታጭዳለህ የሚለው እኔ እኮ ለምንድን ነው አንተ ትዘራለህ
እሱስ ከየት ነው የሚያጭደው? እሱ ነው እኮ አሁን በኋላ ገባኝ እኮ አንደርስታንድ ሳደርገው ለካስ አሁን እኛ መዝራት የምንሰጠው ነገር ይሄ በቸርነት የምንሰጠው ማንነታችን ነው መስጠት ራሱ እኮ ስጦታችንስ ሲጀመር ከእግዚአብሔር ቤት አንጻር ለእግዚአብሔር ስራ ለወንጌል አንዱ እግር ነው አይደለ? ስጦታ እንዲሄድ ያስደርጋል ብዙ ፋይናንስ ወጪዎች ስላሉት። ከዛ አንጻር ሰው ሲሰጥ አሁን የሚሰጠው እውነት ለወንጌል እግር እንዲሆን ነው ወይስ ማትረፊያ ነው? ነው በቃ ይሄ ቢዝነስ ነው። ሰዎቹ ራሱ አሁን ስጥ የሚለው ሰውዬ ሌላ ጉዳይ ነው። ሰጪው ራሱ ሞቲቭ ለወንጌል ካለው ቅናት ሳይሆን የራሱን ጎደሎ ለመሙላት ነው። ይሄን ቢሰጥ 100 ብር ሰጥቶ ለመቀበል ለማትረፍ። ስለዚህ ችግሩ ያለው ተናጋሪውም ብቻ ሳይሆን ሰጪዎቹም ተቀባዩ ብቻ ጋር አይደለም፣ ሰጪዎቹ ጋርም ችግር አለ። ስለዚህ ከዚህ ሚስመራይዝድ ከሆነው እንትን ሰዎች መውጣትና በወንጌል እውነት ተቀይረው ያላቸው ማንነታቸውን ሰው እኮ ከተቀየረ ማንነቱን ነው የሚሰጠው። ስጥል መቶ ጥፍ ታደለ ቤታቸው ነው በመካከላቸው ዳስካ ይገኛል። አየህ ወንጌሉ የሆነ ቦታ ተዛብቶ ነው እንጂ ይሄ ሁሉ ነገር ውስጥ የገባ ነው። ይሄ ሁሉ ጣጣ እኔም ተመልሼ ትላንትና የሰበኩበትን ተመልሼ ደግሞ እንደ ትችት እያነሳው ያለሁት እኮ ያው ድካማችን ስለሆነ መንቃትም ስላለብን ነው። በዚህ ወይ በኔጌቲቭ አይደለም። ስለዚህ እዚህ ጋር ብዙ ቦታ እየተደጋገመ ነገር ስለሆነ በዚህ ወይ እዛ እኛ ጋር ብቻ ስም የኛ ኒው ክሬሽን ተብሎ ስለወጣ እንጂ ከዛ የባሰ እኮ ማአት አለ እኮ። ስለዚህ ኒው ክሬሽን ለብቻው መወቀጥና መወቀስም የለበትም ባይነኝ ዋይ ከዛ የባሰ መልኩን የቀየረ ብዙ ማአት ነገር አለና እኔ የነበርኩበት ስለሆነ ነው እያወራሁ ሁሉም መስተካከል ስላለበት። ስለዚህ ይሄ ሰተ መቶ ጥፍ ታጭዳለ የሚል አስተሳሰብ ሞቲቭ ኮምፕሊትሊ የወንጌል አይደለም። የወንጌል እውነት አይደለም። የወንጌል እውነት አንተን ቀይሮ ያለን ሁሉ ራስን በመስጠት በእግዚአብሔር መንግስት ላይ አብረ የሚሰራበት ነው እንጂ የራስን ኪስ ለማደለም። ሰውየውን እኮ ዝም ብለህ አሁን በጣም የሚሰጠውን ሰውዬ ጋር ሄድ እስቲ በህይወቱን ቼክ አድርገው። ኮምፕሊትሊ የክርስቶስ ወንጌል አንድ ቀን ሰምቶ የሚያውቁሉ አይመስልም። ንግግሩ ህይወቱ ቴስቲሞኒ የለውም ሰውየው። ስለዚህ ሰውየው የተያዘው በምንድን ነው? የሆነ ነገር በመስጠት መሰብሰብ ላይ ነው። ስለዚህ እንደዛ አይነት ሰዎችን ነው ምናፈራው በዛዌና እኔም ኃላፊነቱም እኔም ላይ እየተቀበልኩ ነው። በዚህ ያወራው አለሁት ማለት በመሸሽ ሳይሆን ውስጡ ላይ ስለነበርኩኝ እኔም ትክክል ማወራው አላወራውም ሌላው ማወራ አብሬ ስለነበርኩ እኮ ምንድነው እኔ አሁን የፈለኩበት ምክንያት አንደኛ ነገር አንተ ስብከቶችን ዛሬ ላይ ቀይረህ ከሆነ ትላንትና የነበሩ ስህተቶች ካሉ የትላንትናው ስህተቶች ታርመው እንዴት ቢሆን ይሻላል? ማን ያውራ የነበረ ማን ያርዳ ይቀበረ ነው። ስለዚህ ከነበርክበት ነገር አንጻር ከራስ ስህተት አሁን ወቃሽ ነቃሽ ለመሆን አይደለም እያነሳን ያለ ነው። ካለፍክበት የህይወት ተሞክሮና የመጣበት የመንፈሳዊ ጉዞ በዚህ በአስተማሪነትህም እነዛን ችግሮች ከማንጻር ስለዚህ ሰው ሲሰጥ የሚሰጥ በልግስና ይስጥ አይደል? አሁን በልግስና ነው ሰው እየሰጠ ያለው ወይስ ለማትረፍ ነው? አይደለም፣ በልግስና አይደለም። እኔ እውነቱን ለመናገር ምናልባት ሙሉን ሁሉንም አልደፈጭጭም። ጥቂት ሰዎች ለወንጌል ካላቸው ፍቅር ለክርስቶስ ካላቸው ፍቅር ተነስተው የሚሰጡ ይኖራሉ። ሁሉንም አንድ ላይ እንትን እያልኩ አይደለም። አብዛኛው ግን ከልግስና ተነስቶ የሚሰጥ አይደለም። ስጥ ይባዛልሃል ባጭሩ። እሱ አደገኛ ነው በጣም። ስለዚህ ይሄ ማለት ሰውየው አይዴንቲቲውን የሚሰርጓት ሰጪው ራሱ አይዴንቲቲውን አላወቀም ማለት ነው። እሺ፣ ስለዚህ እዚህ ላይ ደግሞ ልምጣና የፋውንዴሽን አስተማሪ ስለነበርክ የሰማሁትን ነው። አሁን የለበስከው ስጋ ቱታ ነው? አንድ ቀን አድርገው አይደለም ቱታ አይደለም። እርግጠኛ ነህ? ምክንያቱም እንደዛ ያልኩበት ምክንያት አስተምረህም ከሆነ እዚሁ ጋር ኮንፌስ አድርገህ ትምህርት ቀይረህም ከሆነ ቀይር ያለው ትለኛለህ። ፋውንዴሽን አስተማሪ ስለሆንክ ይሄ የለበስከው ስጋ ቱታ ነው፣ አንድ ቀን አውልቀኸው የምትሄድ ነው። ለምሳሌ ሰው ሲሞት ወደ አምላኩ ሄደ እንላለን፣ ወደ አባቱ ሄደ እንላለን። ወደ አባቱ ሄደ የምንለው ነፍሱ ስለሆነ ነው፣ ነፍሱ ስለሄደ ነው እንጂ አለበለዚያማ እዚህ እኮ ነው ፊት ለፊታችን ነው፣ መቃብር ውስጥ ገብቷል ሰውየውን መቃብር ውስጥ እየቀበርክ ዓይንህ እያየ ወደ አባቱ ሄደ ብለህ ሄደ ለአምላኩ ሄደ ብለህ ነው የምዘምረው የሚሉ አስተምህሮቶች አሉ። ቱታ ስለሆነ በዚህ በሰውነትህ የምትሰራው የትኛውም አይነት ኃጢአት ተብሎ የሚታሰቡና የህይወት ልምምዶች እዚሁ ምድር ከአንተ ጋር የሚቀበሩ ናቸው። አንተ በክርስቶስ ኢየሱስ አንዴ ድነሃል። በቀራኒው በተሰራው ስራ ስለ ዳንክ መዳንህ ሴፍ ስለሆነ ችግር የለውም የሚል አስተምህሮቶች እንሰማለን በከተማችን መካከል ይባላል። ያንን አንተ ምን ትላለህ? አዎ እንግዲህ እዛም ውስጥ ስለነበርክ ያንዳንዷ እንግዲህ የምትወረውርብኝን ድንጋይ ለመቀበል ዝግጁ ሆኜ ነው ቁጭ ያልኩት ስለነበርኩ ማለት እና እሱ አስተምሮ
እኔ ቅድም በያለው ቸርቹ ሲጀመር አብዛኛው ነገር እኔ ላይ ስለወደቀ ጥቂት ስለሆንን የነበርን እና አንድ ቀን አንድ ክላስ አንድ ዙር ብቻ ነው ያስተማርኩት ይሄ የሰው ማንነት የምለው ላይ ከዛ በኋላ የሆነ ነገር ሪያላይዝ ሳረግ በኋላ ቃል ስጋ ሆነ ከሚል ጋር አገናኛለሁ እና በኋላ ሪያላይዝ አረኩት ከዛ በኋላ ሌሎች አስተማሪዎችን እዛ ቶፒክ ላይ ተካው ማለት ነው ስለዚህ እኔ ያን ቶፒክ አልፈልግም አልክ ፈራኸው ይኸውልህ ቃል በቃል ከተቃወምክ ኪካውት ነው የምትደረገው ስቲል እዛ ምክንያቱም የራሱን ዶክተሪን ተቃውሞ ወዴት ነው የምትሄደው ስለዚህ ያለኝ አማራጭ በቆይታ ያለኝን እውነት ብቻ ኤክስፖዝ ማድረግና አንዳንድ ነገሮችን መቆጠብ ነው ስለዚህ ነገ የሚያስወቅሰኝ ነገር መቆጠብ ስላለብኝ ነው ገብቷል ስለዚህ ለሌሎች አስተማሪዎች ዞር አረኩና ለምን የቲቸር ዲፓርትመንት ሊደር ነኝ ሊደር መቀያየር ትችላለህ ይችላል አስተማሪን ተካውና አንድ ጊዜ ብቻ ነው ያስተማርኩት ያን ቶፒክ የሰው ማንነት ምን አልክ እንግዲህ ቅድም እንዳልከውም ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለውን ያስተማርኩት የሆነ ትንሽ ጫፍ ወጣ ነገርም አላወራው ገናም ፈርስት ክላስ ስለነበረ ከዛ በኋላ ሲገባኝ በኋላ አይዴንቲቲ ጋር ሲመጣ ማለት ነው እንደዚህ የሚባል ነገር የለም ገብቷል ሰውን እንደዚህ የምትከፋፍለው አናቶሚም የለም ሲጀመር ይሄ በክርስቶስ ኢየሱስ መገለጥ ነው የሚገባል የሰው ማንነት በዚህ ለብቻው ሰውን አጥንተ አስተምረ አይገባል ሰው ለብቻውም ተሰነጣጥቆ የምታጠነው ጉዳይ አይደለም ሰውን ለማወቅ መጀመሪያ መነሻ የሰው ጅምሩ ጋር ኢተርናል ሎጎስ ጋር መሄድ አለብህ ዮሐንስ 1:1 እዛ መሄድ አለብህ ሰውን ለማወቅ ሰውን እዛ አገኘ ማለት እነዚህ ትምህርቶች ምንም ውሃ ማነሱ ስፍራ መግቢያ የላቸውም በዚህ ወይ ስለዚህ በኋላ ስታነሳ ምናልባት መልሳለሁ ይሄ ሰው ቱታ ምናምን እንደውንም መጨረሻ እኔ ራሴ የእግዚአብሔር ልብስ ሆኜ ተገኘው ማለት ነው የእግዚአብሔር ተስማሚ ልብስ ሆኜ ተገኘው ጭራሽ እንኳን ይሄ ቱታ ነው ለማለት እኔው ራሴ የእግዚአብሔር ልብስ ነኝ እግዚአብሔር ምድር ላይ የተንቀሳቀሰው ምን ለብሶ ነው ራቁቱን ነው አሁን ያለው ራቁቱን ነው አንተና እኔ ለብሶ ነው የምንቀሳቀሰው we are God's suit ለዛም እግዚአብሔር የኮራበት ልብሱ ነን ሲጀመር እንግዲህ ከእግዚአብሔር ጋር በዚህ ልክ ነው ሚንግል ሊሆን ነው እንጂ ሰውን ከእግዚአብሔር ሰንጥቀ ሰውን እዚህ እግዚአብሔርን እዚህ አንድ ልጅ ምን አለ የመጀመሪያ እንደዛ ትምህርቶች ስንማር ፋውንዴሽን ውስጥ የነበረ ልጅ ነውና መጀመሪያ ሳምንት ሰው መንፈስ ነው የሚለውን ተማረ ቀጥሎ ሰው ነፍስ አለው የሚለውን ከዛ በስጋ ውስጥ ይኖራል ሶስተኛ ሳምንት ስንጀምር እንዴ አረ ከታትፋችሁ ጨረሳችሁን እኮ ምናችን ቀረ አለ ማለት እና አለቅን እኮ አለ ስለዚህ የሰው ማንነት ለብቻው ሰውን ዝም ብለህ ጥቅስ የመዘዝክ አምጥተህ አወራለሁ ብትል አንደኛ ሁሌ እንደተጋጨ ነው የምትኖረውና እስከዛሬ ደግሞ የሰው ማንነት አስተምሮ በቂ መልስ ያገኘ ሰው የለም ይሄ ለምን ይመስላል አየህ የሰው ማንነት ከሰው ስለማይጀምር ማለት ነው ስለዚህ የሰው ማንነቱ ምንጩም ሌላ ጉዳይ ስለሆነ ይሄ ቱታ ነው አይደለም የሚለውም ኩዌሽን አይሆንም ማለት ነው ስለዚህ እኔም እቺ ነገር የሆነች ጫፏ ስትገባኝ ያኔ ቶፒኩን ለሌሎች አስተማሪዎች ዞር አድርጌ አሁን ይሄን ቪዲዮ የሚከታተሉ ሰዎች እኔ ይሄን ምን አስተዋውሰዋል ካስታወሱ እንግዲህ ይሄን አስተምራሃል ብለው ሊጠይቁ ይችላሉ ይጠይቁኝ ከፈለጉ ማለት ነው እኮ አንድ ቀን ላስተማርከውስ አንድ ቀን ላስተማርኩትም ይጠይቁኝ እኮ ይቅርታ ጠይቃ እንግዲህ በገባኝ ልክ በገባኝ ልክ አይደለም ምክንያቱም አንተ ዛሬ ነቅቻለሁ ስተት ነበረ ብለህ ስትል አንተ ይዛለት ያስተማርካቸው ሰዎች እኮ አንተን የሚወዱ ሰዎች እስከዛሬ በዛ ነገር ተቸንክረው ቀርተውስ ቢሆን ሰዎቹ በእርግጥ ተቸግረው በዚህ ወይ ተቸግረው እኔ ባስተማርኩት እኔ በተናገርኩት ተቸግረው በዛ ወይ የቀረሰው ካለ አም ሶሪ በገባኝ እኔም በደረስኩበት መረዳት ነው ያወራሁት ገብቷል አይደል ስለዚህ ያ ችግሩ ምንጩ የቱ ጋር ነው የመጣው ካልክ በኋላ ከገባኝ መረዳት ነው ምንጩ የመጣው ያ ምንድነው በክርስቶስ ያለውን አይዴንቲቲ ካልጀመርን ሁሉ ነገር ላይ ስንጋጭ ነው የምንኖረው ስለዚህ አሁን ያው መሰረታችን በክርስቶስ ስለሆነ በክርስቶስ ስትመጣ ይሄም ጥያቄ ሆኖ አይነሳም ሁላችንም ሰባኪዎችም ስብከቱን አድማጮችም ሁሉ ማለት ነው ኤቭሪቲንግ መጀመር ያለብን በክርስቶስ ኢየሱስ ካለው ማንነት ተነስተን ነው ስለዚህ እዛም አንዳንዴ አሁን እኔ ስተት ነው አይደለም ከማለትም ያለፈ ግድ ሆኖብኝ የምታስተምርበት ወይ አለ ምክንያቱም እዛ ውስጥ ያለ አገልጋይ ነህ ዶክተሪኑ የቸርቹ አለ ፉል ታይም ነህ ገብቷል አይደል ሁሉ ነገር እዛ ነው አለውና ሳትወድ በግድ የምትልባቸው ነገሮች አሉ ደግሞ በደረስክበት መረዳት በጊዜው
ያወራው ነገር አለም ዞሮ ግን ሰው መንፈስ ነው አይደለም ነኝ ብትልም አይደለም ብትልም በክርስቶስ ኢየሱስ ካለው ከመዳኔ አትጎልም ሲጀመር እንደው የእውቀት ሰው መንፈስ ነው ምናምን የሚለውማ ችግር ያመጣበት ነገር አለ ሳልቬሽን ላይ ከሳልቬሽን አንፃር ማይጋጭ ነገር ከሆነ አይዞ እሺ ከሳልቬሽን ጋር እንደሚያጋጭ ላምጣልህ ከሳልቬሽን ጋር ሰዎች ያጋጫል ብሎ የሚያነሱት አንዱ ሰው መንፈስ ነው ብለህ የምትል ከሆነ ለምሳሌ ውሃ ቢኖር ይሄ ውሃ ቢሆንና ኤላስቲክ ውሃ አለ አይደለ እነዚህ ታሽገው የሚሸጡ ያ ውሃ ጭቃ ላይ ቢወድቅ ታነሳና ተከፍተውና ትጠጣለህ አንስተ ከፍተህ የምትጠጣው የቆሸሸው ከላይ ነው እንጂ ውስጡ አልቆሸሸም ነው ስለዚህ ሰው በስጋው የሚሰራው ነገር ስጋውን ነው የሚያቆሽሸው ኃጢአት የሚባልም የለም ኃጢአት የሚነካው ይሄን ልብስ ነው ቱታውን ነው አያ እንዴት አድርገህ ከሳልቬሽን ጋር እንደሚመጣ ልጠይቅ ስለፈለኩ ከዛ አንፃር ከመጣህልኝ አሪፍ ነው ሪሊ ይሄ በዚህ አንፃር ከመጣ ራሱ ሳልቬሽን ምን ማለት ነው የሚለውን በኋላ ብናነሳለን ራሱ ሳልቬሽን ሰዎቹ ራሱ ተረድተውታል ወይ ነው የሚሉ ሰዎች ኃጢአትስ የሚባል ነገር ምን እንደሆነ ተረድተውታል ወይ ነው ይሄ ሰውነትስ ምን እንደሆነ ሰውስ ገብቶ ነው ወይ የሚያወራው ወይስ ሁሉም እንደመሰለው ያወራው የሚለውም አንድ ጉዳይ ስለሆነ ሳልቬሽንን በትክክል ጥንቅቅ አድርገን እናወራለን እዛን ነው ይሄንን ግን ደግሞ አንድ መልስልኝና በዚሁ ለፋ ይሄው አሁን ውሃው እቃ መያዣውን ነው እንጂ ነካው ውሃውን አልነካውም ስለዚህ ሰው በስጋው የሚሰራው ነገር በሙሉ ኃጢአት ነው አይደለም እዚህ ጋር እኮ ነው ችግሩ አሁን ስጋ ምን አድርገን ለይተናል መሰለኝ ይሄ ፍሌሽ አድርገን ነው የለየነውና ወይም ደግሞ አድርግ አታድርግ ከሚለው ጋር ከዛ አንፃር ነው ያወራን ያለነው ይሄን ስቲል እንደው በስጋ የሚሰራው ኃጢአት የሚባል ነገር ራሱ ሞቲቭ ከየት የመጣ ነው አንተ ኦሬዲ በክርስቶስ ኢየሱስ ድናል ከተባለ በክርስቶስ ኢየሱስ ኮምፕሊትሊ ሞተ ኮምፕሊትሊ ብራንድ ኒው ማንነት ይዘ ተነስታል ከተባለ ኃጢአትን ለምን አስተውስ ከየት አመጣው ኃጢአትን ለምን አመጣው ራሱ ኃጢአትን መስራት አለመስራት የሚለው ራሱ እኮ ትንሽ ቆሎ ይዞ ወደ አሻሮ ጠጋ የሚባል አባባል ነው እንደዛ ሊሆን ነው ስለዚህ እንግዲህ መዳን ማለት ኮምፕሊትሊ ብራንድ ኒው ክሬሽን የመጀመሪያው ጉዳይ ፋይሉ ኮምፕሊትሊ ተዘግቶ አንተም በፍጹም ያላወቅከው በፍጹም በአእምሮ ልታስበው ወደማትችለው አዲስ ማንነት ተሸጋግራል ነው ያ አዲስ ማንነት ደግሞ አሁን የአዲስ ማንነት የተባለው የክርስቶስ የራሱ ህይወት ነው የክርስቶስ ህይወት ኃጢአት ይሰራል ወይ ነው አሁን ጥያቄው ክርስቶስ ኃጢአት ይሰራል በፍጹም በቃ ስለዚህ አየ አንዱ ስለ ሁሉ ሞተ ስለዚህ ሁሉ ሞቱ አይደል አሁንም በህይወት ያሉቱ ወደፊት ለራሳቸው እንዳይኖሩ ለነሱ ለሞታውና ከሞታን ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ አንዱ ስለ ሁሉ ሞተ ስለዚህ በመሞት አንተነትን አስወግዷል የኃጢአት ምናምን የምትለው ማንነት አሁን ያለው ክርስቶስ የሚባል ማንነት ነው ያለው በአንተ የነቀው ሪሊ ይሄ እውነተኛ ወንጌልን ኮሙኒኬት አድርጌ ይሄ እውነተኛ ማንነት አንተ ውስጥ ሪያላይዝ አድርገሃል ወይ ይሄን ህይወት እየኖርክ ነው ወይ ነው ስለዚህ አሁን ኃጢአት ኢሹ አይደለም ኃጢአት ኢሹ የሚሆነው መዳናቸው በትክክል ኮሙኒኬት ለማድረጉ ሰዎች ነው ስለዚህ እውነተኛ መዳን ላይ ከመጣ ኃጢአት ኢሹ አይደለም ታዲያ እኔ ኃጢአትን ስለማሰብ ምን አገባኛው እውነተኛ መዳን ከዳንክ ኃጢአት ኢሹ አይደለም እውነተኛ መዳን ማለትም አዲሱ ማንነት ማወቅ ነው አዲሱ ማንነት ደግሞ ከኃጢአት ጋር ምንም ንክኪ የለውም ያ ማንነት ደግሞ የሚኖረው በዚህ አካል ውስጥ ነው ስለዚህ አካል ጎቨርን አድርጎ ነው የሚኖረው ግን አሁን ሎካል ሐሳቢዎች አሉ ሎካል ሐሳቢዎች ኮታ አድርግልኝና ለምሳሌ አንድ ሰው በስጋው ለሚሰራው ለምሳሌ አንዳንዶች ወደ የሚያነሱትም አለ 10 ትእዛዛትን አትግደል አትስረቅ እናትና አባትና ክብር ባልንጀራህን ትመኝ እንደዚህ ነገሮች አሉ ተብሎ ሳቢዎችም አሉ እነሱ ግን እኔ አሁን ከእንደነዚህ አንፃር ለምሳሌ አንድ ሰው በስጋው የሚሰራው ነገር ኃጢአት ነው ወይስ አይደለም ካልከኝ አይደለም አለበለዚያ ደግሞ የዳነ ሰው ኃጢአትን አያደርግም እያልከኝ ነው አሁን ከእግዚአብሔር የተወለደ ኃጢአትን አያደርግም ፒሪድ ማድረግ አይችልም አይደለም ጭራሽ ማድረግ አይችልም ካልክ ፕሮባቢሊቲ ነው ለምሳሌ ውሻ መብረር አይችልም ነው ወይስ ውሻ አይበርም ነው አይችልም ካልክ ትሬን አድርጎ ይሞክራል ማለት ነው ከእግዚአብሔር የተወለደውም ኃጢአትን አያደርግም ምክንያቱም ይላል እዛው ዮሐንስ 3:9 ከእግዚአብሔር የተወለደ ኃጢአትን አያደርግም እቺ አንደርላይን አድርግልኝ ለምን ዘሩ በውስጡ ይኖራልና ዩሲ እዛ ጋር አራት ነጥብ ነው ያስቀመጠው ማንነት ነው አሁን ዘር ስለሆነ ያወራን ያለ ነው ይሄ ኃጢአትን ሎካል ኃጢአትን በለው ኢንተርናሽናል ኃጢአትን በለው ግሎባል ኃጢአትን ብትል ማለት ነው ኃጢአት ምንም ስያሜ ስጠው ኃጢአት ብሎ ሰዎች ያወሩት
የነሱ ይሄ የሞራል ጥሰት ነው ወይስ ኃጢአት የሚባለውን አውቀውታል ወይ? ኃጢአት እኮ ዴንጀረስ ቲንግ ነው። ይሰራል አይሰራም ብለህ የጌም ጨዋታ ዴይሊ ጌም የምንጫወትበት ጉዳይ አይደለም። ኃጢአት አደገኛ ነገር ነው። በኋላ ምን በለ በክርስቶስ ኢየሱስ ሞት እኮ የኃጢአት ደሞዝ ሞት ነው የሚለው እኮ። የኃጢአት ደሞዝማ ሞት አይደለም። ስለዚህ የኃጢአት ደሞዝ ሞት ነው እኮ ፈጣሪን ራሱ መስቀል ላይ አንጠልጥሎልሃል። ስለዚህ በሞት ዘጋው እኮ የኃጢአትን ይሹ እሱም በኋላ የትንሳኤ ጉዳይ እናነሳለን። ስለዚህ ከዚህ አንፃር አንተ ኃጢአት የለም ነው የምትለው? ኃጢአት የሚባል ወደ መታሰቢያውም የለውም። በዮሐንስ ወንጌል ላይ በዮሐንስ ራእይ ላይ ኢየሱስ ክርስቶስን ከሙታን ከተነሳ በኋላ በክብሩ ሲያየው ፊቱን ማየት ስላቃተው እንደ ሞተ ሰው የሆነበት ኢየሱስ ያ በዛ ክብር ከዘላለም በዛ አስፈሪ ክብር የነበረው ኢየሱስ ፊቱ ላይ የምተፋበት የተናቀ ጎስቋላ ያረገው መስቀል ላይ ያሰጠው ኃጢአት ነው አይደል? ታዲያ ጫት ነው እንደሱ ያደረገው? ኃጢአት የሚባል ሌላ ጉዳይ አለ እኮ አደገኛ፣ እግዚአብሔር ሊያስበው የማይፈልገው። ለዛም ነው መልሼ አላስብም ስል እኮ እግዚአብሔር እኛን እየፎገረ አይደለም። በራሱ ልክ ስላስወገደ በራሱ ላይ ኃጢአትን ስላከሸፈ ኃጢአት የሚባለውን አጀንዳ ደግሜ ላላስበው በእኔ ልክ አስወግጃለሁና እባካችሁ ልጆች ሆይ ወደ እውነተኛ ማንነታችሁ ኑ እያለ ጥሪ ነው እየተጣራለሁ። እንኳን እኛ ልናሳስበው። ይሄማ ሰውዬ እኮ ማለት ነው ቸርች አይደለም እኮ ነፃ የሚወጣው ሪሃቢሊቴሽን ሴንተር ቅድም እንዳልከውም ከጫት ከሲጋራ ሱስ ውስጥ ነፃ ያስወጣዋል። ከኃጢአት ሱስ ግን ሰውየውን ነፃ ሊያወጣው አይችልም። ሰውየው አይደንቲቲው ነው የሳተው። አንድ ሰው አይደንቲቲውን ሪያላይዝ ካደረገ ማለት ነው አንደኛ ወደ ሲጋራም አይድም፣ ወደ ጫትም አይድም፣ ወደ ምንም አይድም። እነዚህ የሞራል ችግሮች ጋር እንኳን አይድም። ሰው ሄዶ ቢገኝስ መጀመሪያም ሰውየው አልገባውም እንጂ። ስለዚህ አሁን ይሄ ሁሉ ሰው አንደኛ አነሳልሃለሁ የዮሐንስ ወንጌል ላይ አንደኛ ዮሐንስ ላይ ያለውን ቃል እናነሳለን። የመጀመሪያው ግን ይሄንን ያደረገ ሰው ቸርች ሆኖ ይሄንን የሚያደርግ ሰው አልዳነም ማለት ነው። እንደ ቸርች የመጡ ሰዎች ታዲያ ሰዎች ሁሉ ይሄን አይደንቲቲ ሪሊ አንደርስታንድ አድርጎ ከሆነ ማለት ነው በዚህ ምድር በኢትዮጵያ ምድር እኮ ዛሬ አሁን የምናየው ችግር ባልኖረ ቸርች ውስጥ ያሉ ሰዎች ሪሊ ይሄንን ሳልቬሽን ምን እንደሆነ ገብቷቸው ቢሆን ኖሮ ሪሊ በዚህ ወይ ክርስቶስ ከሙታን በተነሳበት በአዲስ ፍጥረት ማንነት ከክርስቶስ በተነሱበት በዚህ ግሎሪየስ አንተ አዲስ ፍጥረት ማንነት ማለት እኮ ቃላት የሌሉት ማንነት ማለት ነው። ዲፋይን ማታረገው ነው። ክብሩ፣ ማስፈራቱ፣ ሞገሱ፣ ማንነቱ ሪሊ ሰው ዳነ የሚባለው ለእውነተኛ ማንነቱ ከተኛበት ወደ እውነተኛ ማንነቱ ነቃ እኮ ማለት ነው። ከነቃ በኋላ ወደ እውነተኛ ማንነቱ ከክርስቶስ ጋር ነቅቷል ነው ሰውየው ዳነ የሚባለው አይደለ? ዳነ ማለት ይሄ ነው። ልክ ይሄ ሰውዬ በዚህ ግሎሪየስ የሆነ ክብር ከመጣ በኋላ አንተ ይሄ ሰውዬ እንዲህ አድርግ፣ እንደዛ አድርግ፣ አታድርግ፣ ይሄን ስጥ፣ ይሄን አትስጥ ብለህ ትቸገራለህ? የደቀ መዝሙር ክላስ ታስገባዋል? አታስተምረውም እኮ። ሰውየው ራሱ እኮ ይሄ አንቴምድ የሆነ ዋይልድ ሰልፍ ነው ያለው። ልትይዞ ማችለው ግሎሪየስ የሆነ ፍቅሩ፣ ሰውየው ማንነቱ፣ ውበቱ፣ ግርማው የሚያስፈራ ማንነት እኮ ነው ከሙታን የተነሳው። ያ ነው እኮ ሳልቬሽን ማለት ከክርስቶስ ጋር መነሳት እኮ ይሄ ነው። እኛ ችግሩ ምንድነው? ከክርስቶስ ጋር መሞትና መነሳትን ቴክስቹዋል ይሄ መጽሐፍ ቅዱስ እየተጻፈ በመጽሐፍ ገጽ ላይ የተቀመጠ እውነት አድርገን ነው እየቆጠርን ያለው። ኖ ኮሚኒኬት የምታደርገው ፕራክቲስ የምታደርገው ህይወት ነው ከክርስቶስ ጋር መነሳት። ሰው በዚህ ልክ ከተነሳ ማለት ነው ቸርች ላይ ዛሬ ይሄን ሁሉ የደቀ መዝሙር ክፍል ይሄን ሁሉ ካውንስሊንግ ክፍል ባልኖረ ነበረ። ስለዚህ ሰዎች መጀመሪያ ወደ ክርስቶስ መጡ ብለን ስንል በምን ግራውንድ መጡ ነው? የመጡበት ግራውንድ የሆነ ቦታ የተንሻፈፈ ነገር አለ ነው እያልኩ ያለው። ለምን የክርስቶስ ህይወት የምንለካው ጴንጤ በመሆን አይደለም፣ መጽሐፍ ቅዱስ በማንበብም ኢየሱስ ጌታ ነው በማለትም አይደለም። ጌትነቱን አጋንንትም ያወራል። የክርስቶስ ህይወት ወይም ጌታ መቀበል ወደ ክርስቶስ ህይወት መምጣት ማለት ሳልቬሽን ማለት ፕራክቲካሊ ክርስቶስ ከሙታን ተነስቶ ያለውን ያንን ህይወት ፕራክቲስ በማድረግ መገለጥ ነው። መንፈሳዊነትም እሱ ነው እንጂ መጽሐፍ ቅዱስ ያሉ ጥቅሶች መደጋገም ጌታ ይባረክ ኢየሱስ ጌታ ነው ማለት አይደለም። የክርስቶስ ህይወት የሚለካው በፍሬ ነው እንጂ በቃላት ልፍለፋ አይደለም። ክርስቶስ የሚለካው በፍሬ ነው። የመንፈስ ፍሬ የሚባል ነገር አለ። የመንፈስ ፍሬን ካወራን አሁን የምታወራቸው ነገሮች እሹ አይሆኑም። ለምን? በመንፈስ የምንኖረው ህይወት ስለሆነ። ስለዚህ የክርስቶስ ህይወት የቃላት ለውጥ የሆነ ዲኖሚኔሽን ለውጥ ወይም ኢንስቲትዩሽን ጴንጤ ተቋም ውስጥ መግባት ማለት ሳይሆን በህይወት ፍሬ ነው የሚለካው። መለካው የህይወት ፍሬ ነው። ስለዚህ የክርስቶስን ህይወት ሰው ቸርች ስለመጣ ድኗል ምትል ከሆነ ኢየሱስ ጌታ ነው ስላለ ድኗል ምትል ከሆነ ይህ ማለት በአጭሩ ምንድነው? ሙቀትን በሴንቲሜትር ልትለካ ነው ማለት ነው። እንደመለካት ሙቀት በሴንቲሜትር ይለካል? አይለካም። በፍጹም ሙቀት በቴርሞሜትር ነው መለካው፣ በሴንቲሜትር አይለካም። ስለዚህ የክርስቶስ ህይወት መለኪያው ቸርች መምጣት፣ መዝሙር መዘመር፣ ኢየሱስ ጌታ ነው ማለት ሳይሆን በፍሬ ነው። መለኪያው ፍሬ ነው።
የክርስቶስ ፍሬ ነው። ክርስቶስ በአባቱ ቀኝ ያለበት በዛ ህይወት የምንኖርበት የህይወት ኳሊቲ ነው እንጂ ከኃጢአት ከድካም ከምናምን ጋር የምትታገልበት ትግልም አይደለም። ስለዚህ አገባቡን እናስተካክል ነው። ስለዚህ አንተ አሁን 4 ነጥብ ያለው መልስ መልስልኝ። ኃጢአት የለም፣ ኃጢአት የለም፣ ጠፍቷል። የጠፋበትን ቦልሊ እኮ እያወራ የጠፋበት ልክ ራሱ ጭምር እያወራሁህ ነው። ጠፍቷል ማለት የጠፋ ነገር ሊገኝ ይችላል ተመልሶ። የለም ነው። አዎ የጠፋ ነገር እኮ ተመልሶ ሊገኝ ይችላል። ኃጢአት መታሰቢያው እንዳይኖር፣ ሁለተኛ መታሰቢያው ራሱ እንዳይገኝ ማለት ነው። የዛ የትላንትና የአርብ ቀን የኢየሱስ ክርስቶስ ስቅላት እሱ በቂ ፕሩፍ ነው። ኢየሱስ ክርስቶስ ከሙታን መነሳቱ በቂ ፕሩፍ ነው። ኢየሱስ ከሙታን ባይነሳ ኖሮ ኃጢአት የሆነ ቦታ ዝም ብሎ እንደው ከአንድ ቦታ እየባዘነ አንድ ቀን ብቅልል ይችላል ብዬ አስብ ይሆናል ኢየሱስ ከሙታን ባይነሳ። ነገር ግን ኢየሱስ ከሙታን ሲነሳ ስለኛ ኃጢአት ሆኖ የሞተው ኢየሱስ ከሙታን ሲነሳ ግን በአብ ክብር፣ በእግዚአብሔር አብ ክብር በሚያስፈራ ሞገስ ማለት ነው ከሙታን የሰው ልጅ ውበት ከሙታን ይዞ ተነስቷል። አሁን በአብ ቀኝ ተቀመጠ። የክርስቶስ ዙፋን የሚባለውም እኮ የሰው ልጅ በእግዚአብሔር አብ ቀኝ ተቀምጠናል እኮ ነው። ከተቀመጥክ በኋላ እየወረድክ ነው እንደ ኃጢአት የሚታነሳው። ስለዚህ የክርስቶስ ከሙታን ወንጌል እሱ አይደል እንዴ? ወንጌል እኮ እየሰበክ ነው ማለት ኃጢአት የለም ያልክ እኮ ነው ባጭሩ። የምስራች ኢየሱስ ከሙታን ተነስቷል። ወንጌል ማለት ነው ኮምፕሊትሊ ፒውር ማንነት፣ አይን ያላየው ጆሮ ያልሰማው በሰው ልብ ከቶ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ይሄ የልጅነት ክብር ከሙታን ተነስቷል። ኃጢአት ተወግዶ ይሄ ንጹህ ማንነት ነው ከሙታን የተነሳው። ስለዚህ ይሄ ማንነት ጋኑ ይሄ የእናንተ ማንነት ነው፣ ይሄን ተቀበሉ እኮ ነው እየተባለ ያለው። ይሄን የተቀበለ ሰው እንዴት ነው ተመልሶ የተቀበረውን የሞተውን ሬሳ ቦታ እና ሕያውን ከሙታን ማከል ለምንድን ነው የምትፈልገው? ገብቷል አይደል? ስለዚህ አሁን ቤተክርስቲያንም ሰባኪዎችም ሕያውን ከሙታን ቦታ እኮ እየፈለጉ ነው። ሕያውን ከሙታን ማከል እየፈለጉ ነው። ሕያው ሆኗል በዚህ ጋር የለም እኮ ነው። ስለዚህ ኦልድ ማንነትን የአዳማዊ ማንነትን መልሰ እንድትፈልጋለን። ዮርዳኖስ እኮ ከኋላ ተዘግቷል እንዳትመለስ፣ ቀይ ባህርም ከኋላ ተዘግቷል። ነገር ግን ከተሻገርክ በኋላ የራስ አመለካከት ግን እዚህ ያለ የምትታገልበት የተቀበልከው የሆነልህ ማንነት አንደርስታንድ፣ ይሄው ማንነት ፊት ለፊት ተጋፍጦ እያለ ማለት ነው የተለማመድከውን ነገር በቃ አንተ በራስ ዕውቀት በምናብ የሳልከውን ነገር እኖራለሁ ካልክ ትግል ውስጥ ያለው በዛ ወይ ነው ትግል። ስለዚህ ሰው ትላንትናውን ከብቶች እህል እንደሚያመነዥጉ ትላንትናውን እያስታወሰ ነው ተጠምዶ ያለው ነው የምትለው። ያ ነው እንጂ እንዴ ኃጢአት እኮ አደገኛ ነገር እኮ ነው። ለዛ ነው ኢየሱስ ታዲያ እንዲህ ከሆነ እኮ እግዚአብሔር እየዋሸ ነው። ዕብራውያን ምዕራፍ 8 ላይ ምዕራፍ 10 ላይ ማለት ነው ምዕራፍ 10 8 ነው ኃጢአታችሁና አመጻችሁን ደግሜ አላስብም። I have no memory እኛን ለእግዚአብሔር እንኳን ሜሞሪን ውሰድና አስተውስልን ኃጢአታችን እያልን እኮ ነው ያለ ነው። አላስብም ከእግዚአብሔር እንበልጣለን እንዴ? አላስብም እያለ እኮ ቅድም እንዳልኩም እየፎገረን ሳይሆን ኃጢአትን በምን ልክ እንዳስወገደ ስለሚያውቅ ነው። ስለዚህ ኃጢአትን ያስወገደው በመለኮት ልክ ነው። መለኮት ጥልቀቱ ምን ያክላል አታውቅም። ገብቶሃል አይደል? አሁን ክርስቶስ ኢየሱስ ሞት ላይ ቅዳሜ ላይ የተከናወነው ጉዳይም ይሄ ነው። በዚህ ቅዳሜ ዝምታ ቀን አይደል? እዛም የተከናወነው ያ እሹ ስለሆነ ምናልባት በኋላ የምናነሳ ከሆነ ብዬ ነው። ጥሩ። ስለዚህ እንግዲህ የገላትያ መጽሐፍ ምዕራፍ 5 ቁጥር 21 ጀምሮ ያለውን እናንሳ። ከ19 ጀምሮ ብናረገው የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ ምናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜ እንዳልሁ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። ምን ማለት ነው? የእግዚአብሔር መንግስት አይወርሱም። በአጭሩ አሁን ብዙውን ጊዜ ስለ እግዚአብሔር መንግስት የተነሱ ጉዳዮችም እግዚአብሔር መንግስት ራሱ ምንድን ነው የት ጋ ነው ያለው የሚለውን እሱ አንድ ሹ ነው። አይወርሱም ስል ማለት ነው አሁን የጠቀስካቸው ሰዎቹ አይወርሱም ነው እያለ ያለው ወይስ የጠቀስካቸው እነዚህን የሚያደርጉ እንደነዚህ ያሉትን የሚያደርጉ? አንተ ደግሞ እነዚህ ያሉትንም ሰዎች ቢያደርጉ እግዚአብሔር ስለማያስበው ኃጢአትም የሚባል ስለሌለ ችግር የለም፣ ስለዚህ ፐርሚሽን ተሰጥቷል አይነት ነው የሚመስለው። አሁን በዛም የሚረዳ እግዚአብሔር ኃጢአትን ፐርሚት በማድረግና ባለማድረግ ትግል ውስጥ የለም። አሁን ሲጀመር እግዚአብሔር በክርስቶስ ኢየሱስ ዛሬ 2000 ዓመት ነገሮች ሁሉ ጨርሶ አጠናቆ ልጁ በዙፋን ተቀምጧል። ዙፋኑ ምስክራችን ነው። የሰው ልጅ ንጹህ እንደሆነ በዚህ የክርስቶስን ዙፋን ሰማይና ምድር አጨብጭበው ዘምረዋል። ይገባል ብለው ጨርሰውታል። ወደ ኋላ የሚካሄድ ነገር የለም። ሰው ልጅ በዙፋን ተቀምጧል። የሰው ልጅ ቦታውን ፖዚሽኑም በአብ ቀኝ ነው። ስለዚህ የእግዚአብሔር መንግስት ማለት አሁን ብዙ ጊዜ ሃይማኖቶች አካባቢ የምናውቀው እግዚአብሔር መንግስት እዚህ ጋር ጌታን ትቀበላለህ፣ ከሞትክ በኋላ ጌታን ዛሬ ወስነ
ከዛ የሆነ ምድር አለ ደግሞ የእግዚአብሔር መንግስት ያለበት እዛ ሄደ ትገባለህ። በመጨረሻ የእግዚአብሔር መንግስት የሚባል ከየት ሲኦል የወጣ አስተምሮ እንደሆን እኔ ፈልጌ አስቤም ሊመጣልኝ ያልቻለው የእግዚአብሔር መንግስት ከሞት በኋላ ትገባለህ የሚል አሁን ያለው የሚንሸራሸር ነገር አለ። ከዛ አንጻር ነው አሁን ይሄን ነገር የእግዚአብሔር መንግስት አይገቡም የሚለውንም እየተነሳለ እኮ ከዚህ ማለት ለምሳሌ ዮሐንስ ወንጌል 3:16 ይመስለኛል አይደል እንዴ? ያላመኑትም አሁን ተፈርዶባቸዋል። ዲስ ነው ኤቭሪቲንግ አሁን ነው እና ይኸውልህ የእግዚአብሔር ኪንግደም አሁን ወደ ኢየሱስ ወንጌል እንመለስ ነው ባጭ። የኢየሱስና የሐዋርያት ወንጌል ጋር ስትመጣ መንግስት ሰማያት ገና የሚመጣ መንግስት እንደሌለ አንድም ሐዋርያ የሰበከበትን አሳየኝ። አንድም ቦታ ኢየሱስ በትምህርቶቹ መንግስት ሰማያት ሊመጣ ያለ ዓለም እንደሆነ ወደፊት እንደሆነ መንግስት ሰማያት ኢየሱስ ካስተማረን ልትነግረን እንችላለን። ከየት የመጣ እንደሆነ ማይታወቅ የእግዚአብሔር መንግስት የሚባል አለ በአጭሩ በምናብ ውስጥ ያለ ነገር። ግን ይህን ጥያቄ ልመልስልህ ለመመለስ የእግዚአብሔር መንግስት የሚለውን መጀመሪያ ከኢየሱስ አስተምሮ እንነሳ። የእግዚአብሔር መንግስት ማለት ስቴት ኦፍ ቢንግ ነው፣ ማንነት ነው እግዚአብሔር መንግስት እንጂ ፖዚሽን ሎኬሽን አይደለም ሲጀመር። ለዛም ነው ኢየሱስ ሁል ጊዜ ስለ እግዚአብሔር መንግስት ያነሳ ምንድን ነው የምለው? የእግዚአብሔር መንግስት በውስጣችሁ ናት፣ የእግዚአብሔር መንግስት በመካከላችሁ ናት። ማንም የእግዚአብሔር መንግስት እዛም ናት እዚህም ናት ብሏቸው አትስሟቸው። ከኢየሱስ አንበልጥ መቼስ። ነገር ግን የእግዚአብሔር መንግስት መብረቅ ከሰማይ አንድ ስፍራ ወደ ሌላ ስፍራ በርቆ ከአንድ ስፍራ ወደ ሌላ ስፍራ እንደሚሆን እንደዚሁ የእግዚአብሔር መንግስት እንዲሁ ናት ማለት ኢንስታንት ኦፍ ኢንላይቴኒንግ ነው። መብረቅ አሁን ኢንስታንት አይደል? የእግዚአብሔር መንግስት በውስጣችሁ ሪቪል የሚሆን አንደርስታንድ ቅጽበታዊ ነገር ነው። ቅጽበታዊ ልክ ጳውሎስ ጋር እንደሆነ ጳውሎስ ጋር እዛው አይደለም እዛው ነው ላይ ያገኘው በቃ እንደ መብረቅ። ስለዚህ እንደዛ ነው። በራስ ሪያላይዝ የምታደርገው ከሆነ በራስ ሪያላይዝ ካረክ ነገሩ ምን ሊሆን ነው? ማንነትህ ነው አይደል? የእግዚአብሔር ኪንግደም አሁን ሪያላይዝ አድርገህ የምትኖረው ማንነት ነው። ያም የእግዚአብሔር መንግስት ደግሞ ራሱ ክርስቶስ ነው በአንተ ውስጥ ያለው፣ ከሙታን የተነሳው በአንተ ውስጥ ያለው he is the kingdom። ዴፊኒሽኑ ይሄ ነው። የእግዚአብሔር መንግስት ቢንግ ኦፍ ላይፍ ነው፣ ማንነት ነው እንጂ ሎኬሽን አይደለም። ስለዚህ እንደነዚያ ነገር የሚያደርጉ ሰዎች ይሄን የእግዚአብሔር መንግስት ኤክስፒሪየንስ የሚያደርጉ ሰዎች አይደሉም ነው። ኮምፕሊትሊ ከእግዚአብሔር መንግስት ውጪ ናቸው እነዚህ ሰዎች። ይሄ የሚያደርግ የስጋ ስራ የሚያደርግ ሰው። ስለዚህ ቅድም እኮ ችግር የለውም ጉዳዩ ኃጢአት ይሄ አይደለም ካልክ፣ አሁን ደግሞ እንደዚህ የሚያደርጉት ሰዎች ከመንግስት አንጻር ነው ከእግዚአብሔር መንግስት አንጻር ነው የምትል ከሆነ ሁለቱ አይጋጭብህም ወይ ነው? አሁንም ይኸውልህ የሚጋጭ ነገር የለውም። ቅድም ያልኩት እኔ ሰው ኃጢአትን እነዚህ ነገሮችን ያደርጋል ቢያደርግም ችግር የለውም ቅድምም አላልኩም። አሁን የእግዚአብሔር መንግስት ከዘር አንጻር ነው የምንኖረው። ከእግዚአብሔር የተወለደ ኃጢአት እሺ፣ እንደዚህ በቃ አጭሩ ንገረኝ። እነዚህ ያሉትን ነገሮች የሚያደርጉ ሰዎች ምንድን ናቸው? በቃ ያንቀላፉ የተኙ ናቸው፣ እንቅልፋሞች ይንቁ ነው። ስለዚህ አንተ የምተኛ ንቃ፣ ክርስቶስ ያበራልሃል። ከነዚህ ውስጥ ውጣና የእግዚአብሔር መንግስት በውስጥ ያለውን ኤክስፒሪየንስ አድርግ እኮ ነው የሚሰጠው። እነዚህ ያሉትን ነገሮች ቢያደርግ ምን ይጎዳል? ይጎዳል? በአካላዊ በስጋው ጉዳይ ነው የሚጎዳው ወይስ ከመንፈሳዊ ጉዳይ? ከግብፅ የወጡ የእስራኤል ልጆች ምድረ በዳ ላይ የተጎዱት ምንድን ነው? ይሄን መልስና ይሄን መልስልሃል ባጭሩ። ገብቷል? አሁን እነሱማ ትላንትና ጡብና ይጠበጥቡ ነበረ፣ ያደርጉ ነበረ፣ እዛው ይሻልን ነበረ አሉ እኮ። ሀሳብ ቀየሩ ናቸው። 40 ዓመት ምድረ በዳ ላይ ያለው ስቃይ ከእግዚአብሔር ነው ወይ ከራሳቸው ነው? በራሳቸው ራሳቸውን የሳሉበት መንገድ ነው። ከነዚያ ሁሉ መካከል እግዚአብሔር የነገራቸው ማንነታቸውን የተረዱ 2 ሰዎች ገብተዋል። ቀሪዎቹ ሮንግ ይሄ አፕሳይድ ዳውን ራሳቸውን ሮንግ ሊያዩ ሰዎች ምድረ በዳ ላይ ቀርተዋል። ደሴ የሚጣ እኮ ነው፣ የተለየ ነገር የለውም። ስለዚህ አሁን እነዚህ ነገር የሚያደርጉ ሰዎች ሲጀመር ፈልገው አይደለም የሚያደርጉት። ለምን? አንደኛ አይዴንቲቲያቸውን ረስተዋል። እነዚህ ሰዎች አይዴንቲቲያቸውን ስለረሱ፣ አይዴንቲቲን ከረሳ ኮንስኮንሱ ምንድን ነው? ለምሳሌ አንድ በግ ከጠባቂው ከእረኛው ወጥቶ ቢቅበዘበዝ መንገድ ለጫካ ውስጥ የሚያገኘው ሁሉ ነው አይደለ? በቃ እነዚህ ሰዎች ከእግዚአብሔር ኪንግደም ሪያሊቲ ውጭ እየኖሩ ስለሆነ ያገኛቸው ሁሉ እየጠበጠባቸው ያሉ ሰዎችን ነው እያወራሉ። የስጋ ስራ የሚባለው አሁን የስጋ ስራ ነው። የመንፈስ ግን ፍሬ አለው። በውስጣችን የመንፈስ ፍሬ አለ። ስለዚህ ማንነታችን ሪያላይዝ ስናደርግ የመንፈስ ፍሬን ነው የምንኖረው። ያ የእግዚአብሔር መንግስት ይባላል። ለዛ ጽድቅ፣ ሰላም እና በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም። እነዚህ ድርጊቱ ከየት ነው የመጣው? ይሄን ካለመረዳት የመጣ ነው። የእግዚአብሔር ኪንግደም ፍሬ ውስጥ የሚመጣው ፍሬ ዘር ነው። ይሄኛው ዘር የሌለው ነው የስጋ ስራ። የእግዚአብሔር መንግስት ዘር አለው። ዘሩ ማን ነው? ክራይስት ነው። ስለዚህ በፍሬ ነው የምንኖረው የምንገለጠው። ስለዚህ ጥሩ አንድ ሰው አልኮል ቢጠጣ ኃጢአትን ሰርቷል? ኃጢአትን ሰርቷልም አልሰራም አልኮል እዛ ውስጥ አይገባም። ለምን አይገባም? በቃ ይኸው አሁን በእኛ ሀገር ኮንቴክስት ነው የማወራ። በእኛ ሀገር ኮንቴክስት ሰውየው ድብና ላይ ኃጢአተኛ ነው እንዴ። ሌላው አንድ ሰውዬ ምን አለ መሰለህ፣ የሆነ ጊዜ በጆሮ እየሰማው ወንጌላዊ ነው፣ የቸርች ሰባኪ ነው።
ቸርች ይሁዲ ቸርች የማይሰው መንግስተ ሰማያት አይገባም ማለት በኔ ጆሮ ረጅም በቃ ይሄ ሁሉ ህዝብ ይዞ እኮ የሚሰብክ ሰውዬ ነው። በጣም ነው ያዘንኩት እኔ። ይሁዲ ቸርች የማይሰው መንግስተ ሰማያት አይገባም ካለ ይሄ መጠጥ የሚጠጣ ሰው መንግስተ ሰማያት አይገባም ቢል ማለት ነው። ስለዚህ በእኛ ሀገር ኮንቴክስት አንደኛ አይገባም፣ ሁለተኛ በአውሮፓ ኮንቴክስት አንደኛ ይሄ ስብከት ለአውሮፓ አይሆንም። አውሮፓ ሀገር ስትሄድ ማለት ነው ቤስት ፕሮፌት ቤስት የሆነ ፓስተር በደንብ አድርጎ ወይኑን እየጨለጠ የእግዚአብሔር ቃል ይሰብክልሃል። ምክንያቱም የእግዚአብሔር መንግስት ከመጠጥና ከመብል ጋር አይገናኝም። ለዛ ነው የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም። መጠጥ ደግሞ ለሚሉ ሰዎች ደግሞ እንዴ መንፈስ ቅዱስ በውስጣችን ያለው እኮ መጠጥ በየትኛውም ኤክስፕሬሽን መጠጥ ሊሰጥ የማይችል የደስታ ኤክስፕሬሽን፣ መጠጥ ሊሰጥ የማይችል ሳቲስፋክሽን እና ጆይ የሚሰጥ መንፈስ ቅዱስ እያለ ምን እዚህ ውስጥ ሰውየውን ዘፈቀው ሲጀመር እኮ እንደ ይሄው አሁን ለምሳሌ በዩሮፕ ያሉ ፓስተሮች እንደዛ ያደርጋሉ ካልክ እነሱ ታዲያ ከየት ተረድተውት ነው? በቃ እነሱም ቢሆን እነሱ ይኸውልህ አሁን እኛ ችግራችን ቅድም እንዳልከው ሎካል ላይ ብዙ የሎካል ኃጢአቶች አሉ። ኢትዮጵያዊ ስብከታችንም የተመሰረተው እዛ ላይ አይደለም። ኢቨን አንዳንዴ ድህነት ኃጢአት ነው ብለውም ሰብከውልናል። ስለዚህ ሎካል ነው ብዙ ነገራችን። ሎካል ስለሆነ ሁሉ ነገር አምጥተን ከእግዚአብሔር ቃል ልናገናኝ እንሞክራለን። እሱም ለእግዚአብሔር ቃል ያለን የመረዳት እጥረት ነው እንጂ እንደ እኔ እኮ ያደግኩት እኔ መካኒስ ነው ባክግራውንድ። እኛ ቤት ትዝ ይለኛል፣ እኛ ቤት ቦርዴ ጠላ ምናምን አለ። እኛ ቤት ያለው ግን መንፈሳዊ ህይወት አሁን ማስታወሰው ማለት ነው ማይ ብራዘር የሐዋርያ ዘመን በለው ያደኩበት ቤት እናቴ እኮ ትሸጣለች፣ ድብና አድርጋ ቦርዴውንም ጠላውን ትሸጣለች። በኋላ እንደሆነም ወንድሜ ትልቅ ከሆነ በኋላ አይ በቃ ይሄን ነገር እንትን አትቸገሪ ተይ አላትና ተወች። ግን አሁን እንትን አለኝ። ለምን ያን ጊዜ ልጅ ሆኜ የምታገኘው የገንዘብ እንትን አቅ ነበር። በኋላ አስተዋት ማለት ነው ቢዝነሷን። ስለዚህ አንዱ ኧረ እባክህ እንደዚህ አይነት ዕቃ ጨዋታ ውስጥ እግዚአብሔር የለበትም። ዛፍ ወይን ተክሎ እግዚአብሔር ወይን አብቅሎ ገብቷል። ጌሾም እግዚአብሔር አብቅሎ አንተ ቆሎ አድርገህ ስትበላ ቆሎ ተቆልቶ ገብሱን ኤልሳ ቆሎ ስትበላ አንተ ጻድቅ ነህ። እማናሹ ደግሞ ጠላ ሲያደርጉት ኃጢአቱ ነው ይመጣል። ምን አይነት ዕቃ ጨዋታ ነው? ደግሞ ከፍ ብሎ ደግሞ በመንግስት ሌቨል ቢራ ፋብሪካ ውስጥ ሲገባ ደግሞ ከፍ ያለ ኃጢአት ነው ጠላም ይበላል። እና ይሄንን እኔ ኃጢአትና ጽድቅ ነው ብዬ እዚህ ጋር እንደው ለማውራት አፌ እንደው ይችላል የእግዚአብሔርን ኪንግደም አይቼ የክርስቶስን ግሎሪ ከሞት የተነሳውን ህይወት ኤክስፒሪየንስ አድርጌ እንዴት ነው እንደዚህ መብልና መጠጥ ጋር ስቲል የምንጋጨው? ግን ስቲል ግጭት ያለው እኮ እሱ ውስጥ ነው እኮ። ምኑ ጋር ነው ወሽመጣችን የተመታው ነው? እኔ በተለይ ይሄ ወንጌል የሚያምኑ ሰዎች አካባቢ ወሽመጣችን የቱ ጋር ነው የተመታው? እንዴት ተመልሳችሁ ወደ መጠጥና መብል ክርክር ውስጥ ገባችሁ? ይሄን የመሰለ ከሞት የተነሳ የክርስቶስ ክብር ተሸከማችሁ ይሄን ህይወት መኖር ስንችል እንዴት ነው ሰው ወደዛ ተመልሶ ይሄ ትርክ ምርክ በሆነው የአሮጊቶ ተረት ላይ የቆየ ነው? ለምንድን ነው ከዚህ ውስጥ ለምንድነው ማንወጣው? ሪሊ ይሄ እኮ ያረጀ ነገር ነው። ቀጣይ ጀነሬሽን አይሰማም ይሄ ነገር። አይ ለምሳሌ አሁን ላይሰማ ይችላል። አሁን ለምሳሌ እንደዚህ አይነት አገልጋዮች እንደዚህ መጠጥ ቤት ታየ እንደዚህ ሆነ የሚሉ እኮ ከፍተኛው እንደ ማስረጃ የሚያዝ ማስረጃ አንድ ሰው በቃ ተገኘ የሚባለው እንደዚህ አይነት ነገር ነው። አይወልህ አሁን መጠጥ ቤት ታገኘ ብሎ ከሚያወራው ሰውዬ መጠጡን የጠጣ አገልጋዩ ነው የሚሻለው። ገብቷል? ከጠቋሚው አገልጋዩ ይሻላል። ለምሳሌ እሱም አልተገኘም እንጂ ማዕት ነገሮችን ሰውዬው እኮ አድርጓል። ስለዚህ ጻድቅ አይኖቹ ወደ በራሱ ላይ ነው። ስለዚህ የጠቆምክ ሞመንት ባልጠጣም ደብል የጠጣው አንተ ነህ። ስለዚህ ይሄም የአሮጊቶች ጨዋታ ዝም ብሎ ክርክር ነውና እነዚህ ነገሮች የክርስቶስ ህይወት አለ ለሚል ሰው በእግዚአብሔር ኪንግደም ለሚኖር ሰው አይመጥንም ባይነኝ ነው። ጥሩ። ትላንትና እንግዲህ ዛሬ ቅዳሜ ነው፣ የቅዳሜውንም እናነሳለን። ግን ትላንትና የስቅለት በዓል ነበር በኢትዮጵያ ኦርቶዶክስ ቤተክርስቲያን። ያው ስቅለትን ይከበር ነበር ትላንትና፣ ስግደት ምናምን ነበራቸው። በዚህ አጋጣሚ እንኳን አደረሳችሁ። ግን የኢየሱስ ክርስቶስ በቀራንዮ መስቀል ላይ መሰቀል ያስወገደው አዳማዊ ኃጢአት የሚባለውን ነው ወይስ የዛሬውን የሰዎች ልጆችንም ኃጢአት ነው? ከዛስ ለነገስ ዋስትና ነው ወይ? አንዳንዶች ኢየሱስ ክርስቶስ በመስቀል ላይ የተሰቀለው እኮ አዳማዊ ኃጢአት የወረስነውን ገሎልናል፣ ጨርሷል፣ ተፈጸመ ብሏል። ከዛ በኋላ ግን በራስህ የሰራሃቸው ኃጢአቶች ግን እንደገና በንስሐ የምትመለሳቸው ናቸው እንጂ የመስቀሉ ስራ እነሱን አይሸፍንም የሚሉ ስላሉ በግልጽ ንገረኝ። አዎ እንግዲህ ይህን በደንብ መልሳለሁ። አሁን ሰውየው በራሱ እየኖረ እንደሆነ ቆጥሮ ማለት ነው።
አሁን የምትኖረው ህይወት የራሴ ነው ብለሃል እኮ ኦሬዲ። ስለዚህ ከክርስቶስ ቀምተዋል ባጭሩ። እሺ ይሁን፣ እሱን እንመጣለን እና የዛሬን የስቅለቱን ኃጢአት በምን መልኩ እንደተወገደ አንድ ወደ ኋላ ሄጄልኝ ሉቃስ ወንጌል ምዕራፍ 2 ላይ ኢየሱስ የተወለደ ጊዜ መላእክቶቹ አንድ ያወሯት ጥቅስ አለች። ኢየሱስን ያስተዋውቁበት መንገድ ልክ በተወለደበት በዛ ሌሊት ላይ መላእክቶች ለእረኞቹ ተገለጡና ምንድነው ያሉት መሰለ? እነሆ ዛሬ በዳዊት ከተማ መድኃኒት የሆነ እርሱም ጌታችን ኢየሱስ ክርስቶስ ተወልዶላችኋል። ይኸውልህ እዚህ ጋር ያስተዋወቁት ምን ብለው ነው የተወለደው? ኢየሱስ ነው አላሉ። ምንድነው ያሉት? መድኃኒት፣ የዓለም መድኃኒት፣ መለኮታዊ መድኃኒት ነው የመጣው። ለምን ምድር ላይ የትኛውም ሐኪም የትኛውም መድኃኒት ማይፈውሰው በሽታ አለ እያሉ ነው በሌላ አማርኛ። which means ልጅ አይደለም መድኃኒት ነው የተወለደው። ልጅም ይሁን እሺ እሱ ኢን ሴንስ ልጅ አይደለም ስለ ከልጅነት ያለፈ ጉዳይ አለ እዚህ ጋር። ልጅማ በዛ ዘመን ብዙ ልጅ ተወልዷል እኮ። ይሄ መድኃኒት የሆነ ልጅ ነው ልጁ ራሱ ከዛ በፊት ብዙ ተወልዷል። ታንክ ዩ። ልክ እንደዛ አሁን የተወለደው ልጅ ግን መድኃኒት ነው። እና በዛ ዘመን እሱ ሲወለድ እኮ ብዙ በሽተኛም አለ፣ ብዙ መድኃኒትና ሐኪምም አለ፣ ሰውም ይፈወሳል። እሱም አገልግሎት ሲጀምር ብዙ ሰዎችን ፈውሷል። ነገር ግን ጉዳዩ እዛ ስላልሆነ ሌላ በሽታ አለ። ምድር ላይ የነበሩ በሽታዎችን ላብራቶሪ ይመረምራቸዋል። በላብራቶሪ ታውቀዋል። ሐኪሞችን ለበሽታው መፍትሄ አግኝተዋል። እና ሉቃስ ሁሉ በዛ ዘመን የነበሩ ዶክተሮች ናቸው። የገረመው የኢየሱስ አብዛኛው ፈውስ የጻፈው ሉቃስ ነው። ገርሞት ማለት ነው። ይሄ ሌላ መድኃኒት ነው። ስለዚህ ኢየሱስ ይሄኛው የተገለጠው መድኃኒት ግን ማንም ላብራቶሪ ሊመረምረው የማይችል የነዚህ ምድር ላይ ያሉ ሁሉ አሁን እንኳን የምታወራቸው በሽታዎች አሁን የዛሬ ኃጢአት የነገ ምናምን የምትላቸው ይሄ አድመኝነት፣ ቅም፣ የስጋ ስራ እነዚህ ሁሉ ምንጫቸው የነዚህ ሁሉ ምንጭ የሆነ በሽታ አለ። ያ በሽታ በላብራቶሪ አይመረምርም። ያን የሚመረምር ሌላ የላቀ ሐኪም ያስፈልገው፣ ሌላ የላቀ መድኃኒት ያስፈልግ ነበር። አድመኝነትና ምቀኝነት በላብራቶሪ አይገኝም። ይሄን የሚፈውስ ስለዚህ ኢየሱስ ምን ብለህ ጀምር? መድኃኒት ብለህ ጀምር። ስለዚህ ይሄ መድኃኒት ተወልዷል ኦልሬዲ። ይሄ መድኃኒት ግን በሽታውን ያከበው የቱ ጋ ነው? ስለዚህ ኮስሚክ ኦፕሬሽን ተካሂዷል ማለት ነው። ይሄ ዩኒቨርሳል የሆነ ኦፕሬሽን ያንቀል አደገኛ እጤ ተወግዷል። ቀዶ ጥገና ተካሂዷል። መቼ? አርብ፣ ትላንትና። የት ኦፕሬሽን ሴንተሩ የት ነው? ቀራኒዮ መስቀል የዚህ የስርየት መክደኛው እዛ ላይ ቁጭ ብሎ አንደኛ ሊቀ ካህን ነው፣ ሁለተኛ ሐኪም ነው። ራሱ ሐኪም ብቻ አይደለም፣ ራሱ መድኃኒት ነው። እሱን ለየት የሚያደርገው የትኛውም ሐኪም በዚህ ምድር ላይ ራሱ መድኃኒት ሆኖ ሐኪም መድኃኒት ነው የሚያዝልህ። መድኃኒት ያዝልሃል እንጂ ይሄኛው ራሱ ሐኪም ነው፣ ራሱ መድኃኒት ነው። በቃ አሁን የትላንት የስቅለት ቀን ፊታችን የምናጨማድበት የምናዝልበት ሳይሆን እስከ ዛሬ ድረስ ያጨማደደን ክፉ አደባባይ ላይ የተጋለጠበት ቀን ነው። ሌባው የተያዘበት የተያዘበት ነው። ስለዚህ እግዚአብሔር ከባድ ኦፕሬሽን ያካሄደበት ቀን ነው ትላንትና። ከባድ ኦፕሬሽን ነው። ስለዚህ እኔ ኮስሚክ ኦፕሬሽን ነው የምለው አደገኝ። ምክንያቱም ለአንድነት ለመጨረሻ የተካሄደ ኦፕሬሽን እዛ ኦፕሬሽን ውስጥ የተካሄደው ነገር ከተረዳ ማለት ነው አትመላለስም ባይዘው ነገሩ ከገባ። ስለዚህ የትላንትናው ስቅላት የቱ ጋ ነው ይሄኛው በሽታውስ የተቀበለው? በሽታው አሁን የሱ ያንን በሽታ መፈወስ ከኛ ኃጢአት መወገድ ጋር ምን አገናኘው ካልክ ማለት ነው ምድር ላይ በሽተኛው ማን ነበረ? የሰው ልጅ። በሽታው ምን ነበረ? ኃጢአት ደግሞ የሰው ነፍስ ውስጥ ነው የነበረው። የአይደንቲቲ ዲስቶርሽን ነው ኃጢአት ማለት። ውሸት ማንነትን መቀበል ነው። ያ የውሸት ማንነት ነው ኃጢአት የሚባለው። ባይዘው ከድርጊት ያለፈ ከውሸት ማንነት ተነስተ የሚታረገው ሁሉ ነገር ነው ኃጢአት የሚባለው። እና ያ የውሸት ማንነትን የቱ ጋር ከተቀበለ ኢየሱስ ክርስቶስ 3 ዓመት ተኩል ሲያስተምር የመጨረሻ እራት የተባለው ትላንት ሐሙስ ዕለት አይደል? ልክ እራቱን ሲበሉ ከእራቱ በኋላ ዳቦን ቆረሰና እንኳቸው የሥጋዬ ነው ብሎ አለ። ወይንም አነሳና ጠጡ አለ። ይሄ ለእናንተ የሚፈስ ደሜ ነው አለ። ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እሱ በእኔ እኖራለሁ አለ። አየህ መለኮታዊ ኦፕሬሽን ጅምሩ የቱ ጋር እየተካሄደ እንደሆነ ኢሚዲየትሊ በራሱ ፈቃድ በአመፅ ሳይሆን በፈቃዱ ኃጢአቱን ከኛ ጋር አንድ ሆነ ማለት ነው። ለዛም ነው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱ ስለኛ ኃጢአት ያደረገው። የቱ ጋር ነው ኃጢአት የሆነው? ይኸው ልክ ሥጋውን ሲሰጥ ሐሙስ ዕለት ከዓለሙ ጋር ራሱን አንድ አደረገና ቀጥሎ ምንድነው የሆነው? አሱናስ ወታደሮቹ መጥተው ያዘው።
3 ዓመት ተኩል በየአደባባዩ ሲያስተምር በየቦታው ሲገኝ ለምን አልያዙም? there is something happening here። ይሄ መለኮታዊ ነው፣ በእኛ በሰው ዕውቀት አይገባንም። immediately ከኛ ጋር ራሱን አንዳረገ ማለት ነው። ስጋውን ለምሳሌ አንተ ምግብ የመጨረሻ አንድ ብትነው ከኔ ምግብ አይደለም። ምግብ በላ ማለት የበላው ዳቦ ተመልሶ ዳቦ አይሆንም፣ ካንተ ጋር አንድ ነው። የጠጣው ነገር ተመልሶ ውሃ አይሆንም ከጉሮሮ ከወረደ በኋላ። ስለዚህ እዚህ ጋር ራሱን በእግዚአብሔር በመለኮታዊ አሰራር ከኛ ጋር እዚህ ጋር አንድ አረገና ተያዘ ማለት እሱ ብቻ አይደለም የታዘው፣ ራስን የታዘው እኛንን የታዝነው። ምክንያቱም ከኛ ጋር አሁን ብዙ ጊዜ የሚባለው ኢየሱስ ክርስቶስ መስቀል ላይ ኃጢአቴን ከፍሎልኝ ለኔ ኢየሱስ ኃጢአቴን ከፍሎ ለኔ ሞቶልኝ የሚባል ቋንቋ የለም፣ የሃይማኖት ቋንቋ ነው። መስቀል ላይ የሞተው ኃጢአት ነው፣ የተወገደው ኃጢአት ነው። ከእርሱ ጋር እኛንን የሞት ነው። ከክርስቶስ ጋር ሞተናል እንጂ የሚባለው ስለ ካልክ ስለ አንተ ሚትክ ነው የሆነው። አንድ ሰው አንተን ከተካ አንተ ጉዳዩ ላይ የለህበትም። ከድራማው ከጨዋታው ውጪ ነህ አንተ። ወኪል ከሆነ ግን አንተ ነህ ያለህበት። እኛን ወክሎ ነው መስቀል ላይ ኃጢአት የሆነው ማለት ነው እንጂ ሚትክ አይደለም የሆነው። ሚትክማ አንተን አስወጥቶ ነው፣ ተክቷል። ከወከለስ ሪፕሬዘንቴቲቭ ነው፣ እኔን ሆኗል ማለት ነው። በቃ አንተን ሆኗል። እየሞተ ዓርብ ዕለት እየሞተ ያለው እሱ ብቻ ሳይሆን ኃጢአት ነው፣ አንተ ነህ። ስለዚህ ኢየሱስ ኃጢአት ነው የሆነው። ይኸውልህ ኃጢአተኛ አይደለም የሆነው፣ ራሱ ኃጢአት ነው የሆነው። ልክ ያ የኃጢአት ሲሆን ለዛም ነው እኮ የኛን ያንን አስጠሊ መልክ ስለለበሰ ኢሳይያስ ምዕራፍ 53 ላይ ግባት የሌለው ውበት የሌለው ቅድም እንዳልኩ ዮሐንስ ውበቱን አይቶ እንደዚህ እንደሞተ ሰው የሆነለት ኢየሱስ ምንድነው ይሄ መልክ እዚህ የቀየረው ካልክ ማለት ነው በራሱ ፈቃድ የኛን ያንን ኃጢአት በራሱ ላይ ወጋው ማለት ነው። ይኸውልህ ያስወገደበት መልክ ደግሞ ኃጢአቱን በራሱ ላይ ወስዶ ነው። ስለዚህ ኃጢአታችን ሙሉ ኃጢአታችን በራሱ አከሸፈው። ይሄን ሐኪምና ይሄን መድኃኒት ለየት የሚያደርገው መድኃኒት ሰጥቶ አይደለም፣ በሽታውን በራሱ ላይ ወግቶ ነው ወይም በራሱ ላይ አክሽፎ ነው። ስለዚህ መስቀል ላይ ይዞ ወጣና መስቀል ላይ በዛ ሞመንት የኃጢአት ጉዳይ ዲል ተደረገ ማለት ነው። ልክ ዲል ሲደረግና መጨረሻ ላይ ጉዳዩን ስራውን ከጨረሰ በኋላ ስሞት ምን ሀፕን እንዳደረገ ታውቃለህ? ምስክር መሬት ተናወጠ፣ አለቶች ተሰነጣጠቁ። እዛ ቦታ ላይ የጠበቁ የነበሩ የሮማ ወታደሮችና መቶ አለቃው በእውነትም ይሄ የእግዚአብሔር ልጅ ነው ብሎ መሰከሩ። በቅድስት ከተማ ብዙ ከቅዱሳን መካከል ብዙዎች ተነስተው ታዩ። ምን እያለ ነው? ኮስሞሱ አንድ ላይ አጨበጨበ ማለት ነው። yes it is done። የሰው ልጆችን ለዘመናት ሲያሰቃይ የኖረ በሽታ ያ ክፉ ማንነት በእግዚአብሔር መለኮታዊ አሰራር መስቀል ላይ ኦልሬዲ ዲል እንደተደረገ ገባቸው ማለት ነው። ስለዚህ መስቀል ማለት ኮስሚክ ኦፕሬሽን እግዚአብሔር የመጨረሻ ለመጨረሻ የኃጢአትን በሽታ ኮምፕሊትሊ ያስወገደበት ኃጢአት ላይ የፈረደበት ሞሜንት ነው። ዓርብ እንጂ ያዘን አይደለም፣ የደስታ ነው። ለዛ ነው ይገባል ብሎ የተዘመረው እኮ። የተገባ አንተ ብቻ ነህ። ምክንያቱም እስከ ዛሬ ድረስ ሴክሬት ነበረ ጉዳዩ ይሄ። በዚህ መልኩ ይሄን ለማስወገድ የተገባ አንተ ብቻ ስለሆነ ይገባል ነው ብሎ ተዘመረ። ስለዚህ ሰማይና ምድር አጨበጨቡ፣ ነገሩ ዲል ተደረገ። መስቀል ላይ ኃጢአት በዚህ መልኩ ነው የተወገደው። ኢየሱስ ሲሞትም ኤቭሪቦዲ ቆሞ ነው የጨበጨበው፣ ሰማይና ምድር ማለት ነው። ስለዚህ ተፈጸመ እዛ ላይ። ለዛም እሱም ተፈጸመ ብሎ ጭሃ። ስለዚህ አንድ የኦፕሬሽን ሐኪም ማለት ነው አንድ ከባድ እጢ ማንም አይችለውን በብዙ ጥረት በብዙ ድካም በብዙ እርዳታ ኦፕራሲዮንን ሰክሰስፉሊ ሲያጠናቀው ምን ብሎ ነው yes done ብሎ ስሙ ሁሉ በየቦታው ይወራል። ኢየሱስም እንደዛ ነው የሆነለት። እስከዛሬ ድረስ ሰው ልጆችን አንገት አስደፍቶ ሲያስጨንቀው የኖረው ያ በሽታ ነበረ። ስለዚህ ነውር ለዛም እኮ ኢየሱስም በዛ ልክ ነው ኃጢአት ያስናቀው። ታውቃለህ? እቺን ቦታ ላውራ። ኃጢአት ዝም ብለህ በአፍ ላይ እንደመጣ እኔ ኃጢአተኛ ነኝ ምናምን አንተ ነውር እኮ ነው። እንዴት ሰው ነውሩን አዳባይ ላይ ነውረኛ ነኝ ብሎ ያወራል? እኔ ዝሙተኛ ነኝ እኔ እንትን ብሎ አይወራም እኮ፣ ትደብቃለህ እንጂ ነውር እኮ ይደበቃል፣ አዳባይ ላይ አይወራም እኮ። ስለዚህ ኢየሱስ መስቀል ላይ እኮ ያገለጠው የሰው ልጆችን ነውር እኮ ነው። ምክንያቱም ኢየሱ እንደዚህ ያስጠላው ሁሉ እንድንቅ ያደረገው ከሁሉ በታች የተዋረደው ሌላም ቦታ ምን ላይ ነውርን ንቆ በፊቱ ያለውን ክብር ተመልክቶ አይልም። ስለዚህ በእግዚአብሔር ልክ ስም የተሰጠው ነውር እኮ ነው ኃጢአት። እንዴት ነው ፕራውድሊ ኃጢአታችንን እኛ ኃጢአተኞች ብለ እንዴት በዚህ አዳባይ ይወራል? እንዶ ሼምሊዝ ያስፈልጋል እኔ ኃጢአተኛ ነኝ ለማለት ማለት ነው። ሼምፉል መሆን አለብህ። አሁን መወራት ያለበት ቋንቋ በክርስቶስ ኢየሱስ የተከፈለው የመስቀል ስራ ነው እንጂ የሱ ደጀብድኝነት መስቀል ላይ ሰክሰስፉሊ የፈጸመው ጉዳይ ሰማይና ምድር ያጨበጨቡለት የእግዚአብሔር ሰክሰስ ነው እንጂ ፕራውድሊ የምታወራው
ሰው እንዴት ኃጢአት ብሎ ጠቅሶ ራሱ አይደለም አፌ ለማውራት እጅ ላይ ኃጢአት ብዬ ለመጻፍ ያሰፍረኛል። በጣም ጥሩ። እሺ ተመልካቾች እንግዲህ ተመልሼ እመጣለሁ። ይሄ የክፍል 1 ፕሮግራሜ ነው። ከዛ ቀጥላለሁ ክፍል 2 ፕሮግራሜ። ከኛ ጋር አብራችሁ ስላላችሁ አመሰግናለሁ። ተመልሼ እመጣለሁ።